السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. الله سبحانه وتعالى فكرت ما استوساتشو يسورة نوح مقرفن ترجمي هنا المالتنا الزوست كم من ما مراتشو تمرتوش جمالتنا. إن أرسلنا نوحا إلى قومه سورة نوح. الله سبحانه وتعالى أمست ملكتونيوتشن በጣም ትልቅ ቦታ ሰጥቷቸዋል። ኡሉል አዝም ይባላሉ። የቁርጠኝነት ባለቤት ደገሙልኝ። ኡሉል አዝም ምን ማለት ነው? የቁርጠኝነት ባለቤት። የመጀመሪያቸው ማን ነው? ኑህ ነው። ከሱ ቀጥሎ ማን? ኢብራሂም። ከሱ ቀጥሎ ሙሳ። ከሱ ቀጥሎ ዒሳ። ከሱ ቀጥሎ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እነዚህ አምስት ነብያት ትልልቅ ቦታ ተሰጥቷቸዋል። አሁን ብዙ ቦታ ወቀሳ ይደረጋል። ምን ተብሎ? ሰዎች ምን ተውሂድን አያውቁም ይባላል። ጥያቄው መቼ አስተማራቸውና? ልክ ነው አይደል? አብራርተህ ሳታስተምር ሰው ለምን ትወቅሳለህ? ስለዚህ የመጀመሪያ ነገር የሚጠበቀው ምንድነው? ለሰዎች ግልጹን ማስረጃ ማድረስ። ከዛ ተውሂድ ምን እንደሆነ ካወቁ በኋላ ሰዎች ያሉበትን በሽታ ይተዋሉ። ካላወቁት ግን ምን ይሆናሉ? ተውሂድን እንደ ችግር ይቆጥሩታል። ግልጽ ነው አይደል? ስለዚህ ዛሬ ባላህ ፍቃድ ለማንም ግራ በማያጋባ መልኩ፣ ምክንያቱም የነብያት ሥራ ምን ማድረግ ነው? አንድን ነገር በግልጽ ማድረስ። አይሻ ምን ትላለች ረዲየላሁ ዐንሃ? ነብዩ ሰለላሁ ዐለይሂ ወሰለም አንድን ነገር 3 ጊዜ ይደግሙት ነበር አለች። የእሳቸው ንግግራቸው ሳይገባ ቀርቶ ነው 3 የሚደግሙት አይደለም፣ ህዝቦች በደንብ እንዲረዱት አለች። አንድ ነገር ሲደጋገም ሰው ይረዳዋል። ስለዚህ ያልገባችሁ ጥያቄ ካለ ወንድሞቼ ምን ማድረግ ትችላላችሁ? መሃል ላይ መጠየቅ ትችላላችሁ። በግልጽ ግን ባላህ ፍቃድ ቀስ አድርገን ለማንም ግልጽ በሚሆን መልክ ከዛ እናንተ ከያዛችሁ በኋላ ለሌሎችም ታስተላልፉታላችሁ። ትልልቅ አንኳር ነጥቦችንም እንረዳለን። የመጀመሪያ ነጥብ ለምን ስለዚህ ምዕራፍም ሆነ ስለዚህ ነብይ መነጋገር አስፈለገን? ቁጥር አንድ መልእክት በዚህ ዘመን የሚሰራው ሽርክ ሰዎች ሽርክ መስሎ አይታያቸውም። አንድ ለምን ሲባል የመጀመሪያዎቹ ሰዎች የሰሩትን ሽርክ ጠንቅቀው ስለማያውቁት። የመጀመሪያዎቹ ሰዎች እነማን ናቸው? ነብዩላህ ኑህ የተላኩላቸው ህዝቦች ይባላል። እነሱ የሰሩት ሽርክ በዛፍ አይደለም፣ በድንጋይ አይደለም፣ ነገር ግን በምን ሰዎች ነው? በአምስት ደጋግ ሰዎች ነው። እዚሁ ምዕራፍ ላይ ተጠቅሰዋል። ስለዚህ ያንን ያወቀ ሰው ሽርኩ በደጋጎችም ላይ ይሰራ፣ በመላእክታም ላይ ይሰራ፣ በዛፍም በድንጋይም በነብይም በጂንም ላይ ይሰራ አንድ መሆኑን ይረዳል። ጥሩ። ለዚህ ትልቁ ማስረጃችን የሚሆነው ምንድነው? በእኛና በሷሃባዎች መሃል ያለው ልዩነት ምንድነው? ሷሃባዎች ከነብዩ ሰለላሁ ዐለይሂ ወሰለም ከስራቸው ነው አይደል ዕውቀትን የወሰዱት። አብዱላህ ኢብኑ አባስ የተባሉት የዚህ ኡማ ቁርአን ተርጓሚ እነዚህን 5 ሰዎች አስመልክተው ማንን? ወድ፣ ስዋዕ፣ የጉት፣ የኡቅ፣ ነስር የሚባሉትን አስመልክቶ ቁርአን ላይ ተጠቅሰዋል። እነዚህ 5ቱ እኮ ጥሩ የሚባሉ መልካም ያላህ ባሪያዎች ነበሩ አሉ። ሲሞቱ ሸይጣን ምን አደረጋሉ? ሲቀማመጡ የነበረበት ቦታ ላይ ሐውልት ስሩላቸው አለ። በመጀመሪያ አልተመለኩም፣ ዕውቀት ጠፋ። በሚቀጥለው ማህበረሰብ ተመለኳል። ከዛ አላሁ ስብሓነሁ ወተዓላ ነብዩላህ ኑህ ላከ። ምን ስለሆነ? አዛኝ ስለሆነ 950 ዓመት ዳዕዋ አደረገላቸው። ተቀበሉት ወይስ አስተባበሉት? አስተባበሉት። ስለዚህ ጥሪው ምን እንደሚመስል የመጀመሪያ ነገር ልናቅ የሚገባው በመላእክታም ይሁን በነብይም ይሁን በድንጋይም ይሁን በጂንም ይሁን በዛፍም ይሁን ከአላህ ውጭ አምልኮ ከተሰጠው ሽርክ ይባላል። በዚህ ዘመን ምን የሚሉ ሰዎች ስላሉ መሰላችሁ? የቴሌቪዥን ጣቢያ ከፍተው አህባሽ የሚባሉትን ሰዎች እናውቃቸዋለን አይደል? ለምሳሌ አንድን አካል ፈጥሮኛል እስካላልክ ድረስ ሱጁድ ብታደርግለት፣ ዱዓ ብታደርግለት ሽርክ አይባልም ይላል። ጥያቄው ግን እነ አቡ ጀህልን ሲጀምር እነ ላትን እነ ኡዛን ስለፈጠራችሁን ወይም ስላልፈጠራችሁም ብለው ነበር እንዲያመለኳቸው አይደለም። በል እንዲያው
አላህ ምን አለ? ወለኢን ሰአልተሁም ብትጠይቃቸው መን ኸለቀሁም ማን የፈጠራችሁ ብትላቸው ማን ይላሉ? አላህ ነው ይላሉ። ስለዚህ የና አቡ ጀህል ችግር ሰማይን የፈጠረው እኔን የፈጠረኝ አላህ ነው ወይስ አይደለም የሚል ላይ አልነበረም። ላት ነው ወይ የፈጠረኝ ዑዛን የፈጠረኝ ወይ አላሉ። ይልቁንም የፈጠራቸው አላህ መሆኑን ካወቁ በኋላ አላህ በብቸኝነት ሊነጠል የሚገባውን አምልኮ ግን ለማን ሰጡት? ለፍጡር ሰጡት። ልክ የኑህ ህዝቦች ለነዚህ ለአምስት ደጋግ ሰዎች እንደሰጡት። ለዛ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው በተላኩ ጊዜ በአይናቸው ምን አይተዋል? ነሷራ ወይንም ክርስቲያን የተባሉት ሰዎች የወደቁበትን ወጥመድ ነቢዩ ተረዱ ሰለላሁ ዐለይሂ ወሰለም። ምን ሆኖ አገኙት? ዒሳ የተባለውን ግለሰብ ነሷራዎች ወደዱትና አላህ ከሰጠው ስልጣን በላይ ከፍ አደረጉና የአላህ ልጅ ነው እሱ ራሱ አላህ ነው አሉ። ትልቅ ስህተት ነው አይደለም? ሽርክ ነው አይደለም? ኩፍር ነው አይደለም? ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዋናውን የሽርክ ትልቁን አከርካሪ አጥንቱን ሲመጡት ምን አሉ? ላ ቱጥሩኒ ከማ አጥረት ነሷራ ኢብነ መርየም፣ እኔን ያለ ደረጃዬ ከፍ ከፍ እንዳታደርጉኝ ነሷራዎች የመርየምን ልጅ ያለ ደረጃው ከፍ ከፍ እንዳደረጉት። ፈኢነማ አና አብዱሁ፣ እኔ እኮ የአላህ ባሪያው ነኝ። ፈቁሉ፣ እኔን አስመልክቶ በሉ አብዱላሂ ወረሱሉሁ፣ ባሪያውና መልእክተኛው ነው ብቻና ብቻ በሉ። ግልጽ ሆነልን የመጀመሪያው ነጥብ? ጥሩ። ሁለተኛው ነጥብ አላሁ ስብሓነሁ ወተዓላ ለነቢየላህ ኑህ ዓለይሂ ሰላም ያላቸውን በጠቅላላ ለነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ብሎታል። አንድም ቃሏ ሳትለወጥ ያዙልኝ። ይሄን ምን ሲል ለነቢየላህ ኑህ ምን አላቸው? ወላ አቁሉ ለኩም፣ እኔ እኮ ለእናንተ አልላችሁም አላቸው። ለህዝቦቹ ማን? ኑህ ዓለይሂ ሰላም። ዒንዲ፣ እኔ ዘንድ ነው ያለው፣ ኸዛኢኑላህ፣ የአላህ ካዝና ቁልፍ በእኔ እጅ ነው ያለው አልላችሁም። አንድ። ወላ አዕለሙል ገይብ፣ የሩቅንም ሚስጥር አውቃለሁ አልላችሁም አለ። ሁለት። ወላ አቁሉ፣ አልላችሁም እኮ በፍጹም ኢኒ መለክ፣ እኔ እኮ መላኢካ ነኝ አልላችሁም። ወላ አቁሉ፣ አልላችሁም ደግሞ በፍጹም ሊለዚነ፣ እነዚያም በተመለከተ ማንን? እኔን የተከተሉኝን የኑህ ተከታዮች ድሃዎች ነበሩ። ተዝደሪ አዕዩኑኩም፣ በዐይኖቻችሁ የምታነውሯቸው የምታጣጥሏቸው የሆኑትን ለን ዩእትየሁም ላሁ ኸይራ፣ አላህ መልካም አይሰጣቸውም እኮ በፍጹም አልልም። ህዝቦቹ ምን ስላሉት? ዋና ዋና የሚባሉት ቁንጮዎች አኑእሚኑ ለከ ወተባዕከል አርዘሉን፣ እንድናምን ልትፈልጋለህ አንተን ዝቃጮች ተራ ሰዎች ተከትለው ሲያበቁ አሉ። ከዚች ምን እንይዛለን? የትዕቢትን አደገኝነት። ሲጀምር ለምንድን ነው እነሱ አኑእሚኑ ለከ ለአንተ እንድናምንልህ ትፈልጋለህን ያሉት? ይዞት የመጣው ሐቅ እንደሆነ አውቀው ነበር። ነበር አልነበረም? ወንድሞቼ ነበር አልነበረም? ነበር። ይዞ የመጣው ሐቅ እንደሆነ አወቁ። ሐቁ ምን ከለከላቸው ሲባል ወተባዕከል አርዘሉን፣ አንተን የተከተሉ ተራ የሚባሉት ሰዎች ሆነው እኛም እነሱም ሁላችንም አንተን ተከትለን ከነዚህ ተራ ሰዎች ጋር እኩል እንድንሆን ትፈልጋለህ ወይ? ኩራት ትልቁ የሰው ልጅ መጥፊያው ሰበቡ ምንድነው ወንድሞቼ? ኩራት። ኩራት በደንብ አስምሩልኝ ይሄን። የሰው ልጅ አኼራውን ማጣት ከፈለገ ኩራት ውስጥ ይገባል። ሸይጣን ለክስረት የተዳረገው በምን የተነሳ? በኩራቱ የተነሳ። አላህ ምን አለው? አስተክበርተ፣ ኮራህን አለው። ምክንያቱም ኩራት ማለት ሐቅን አለመቀበል ስለሆነ። ስለዚህ ወንድሞቼ ነፍሳችንን ቁጭ ብለን እንመርምራት። የሆነች ብጣሽ ዲግሪ ልትኖረን ትችላለች። እኛ የቡታጅራ ልጆች ሆነን ሌሎች ደግሞ ከገጠሩ የመጡ ሊሆኑ ይችላሉ። እንደኛ አይነቱ ደግሞ አዲስ አበባ ተወልዶ ብድግ ብሎ እነዚህ የገጠር ሰዎች ካለ ነገር አለ የለም? የክስረት የመውደቂያ በሩ ነው አይደለም? ነው አይደለም? ስለዚህ ከነፍሳችን ላይ ምንን ውድቅ እናደርግ ወንድሞቼ? እቺ በራስ ላይ ከፍ ከፍ ማለትን፣ እነንትና እኮ እያሉ እንደዚህ ሰውን መናቀን፣ ሰውን እንዲህ በአይን ቂጥ ማየትን፣ ራስን ከፍ ከፍ አድርጎ መንፋት። ከለመዳሪ አይታችሁት ከሆነ መቼም በደንብ ይገባችኋል። እዚህ ከለመዳሪ አለ ገና ኤርለስ
ወይም ቲዩብለስ የሚባለው ብዙ አልገባም እዚህ ሀገር አይቻለሁ። ብዙ መኪናዎቻችሁና የሞተር ሳይክሉ ራሱ ምንድነው ባለቀለመዳሪ ነው። ከመነፋቱ በፊት ምንድነው አይታችሁት ከሆነ ዘጭ ያለ ነው አይደል? ሲነፋ ምን ይሆናል? ያባብጣል አይደል? ትልቅ ይመስላል። ያበጠ ነገር ሁሉ ማስተንፈሻው ምንድነው? መልሱልኝ። ለምፋራ ታረጉኛላችሁ። አንድ ሚስማር ያስተነፍሰዋል አያስተነፍሰው? አላህ ምን አለ በተከበረው ቃሉ ላይ ኩራት እንዳይመጣብን ሊመክረን هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጅ ላይ አላለፈምን? በርግጥ አልፏል። ወቅት እኮ አልፏል። ምን የነበረበት? የሰው ልጅ ማይወሳ የሆነ የፍትወ ጠብታ የነበረበት ጊዜ አልፏል ወይስ አላለፈም? ከዛ ኢና خلقناه من نطفة أمشاج نبتليه فجعلناه سميعا بصيرا ከፍትወ ጠብታ ከወንድ ልጅ ከጀርባው ከሴት ልጅ ከዚህ ከአንገቷ በታች እርግብግቢቷ ከሚወጣ የፍትወ ጠብታ ፈጠር ነው፣ ደባለቅ ነው፣ ልንፈትነው መስሚያና መመልከቻን አደረግንለታል። ሀከዳ ስለዚህ የሰው ልጅ በሰው ልጅ ላይ በፍጹም ሊኮራ አይገባው። የክስረት ሁሉ የመዋረጃ መንገድ ሁሉ ምልክቱ ኩራት ነው። ሷሃባዎች አረቦቹ በላ ኢላሃ ኢላላህ ገመድ ተሰብስበው አንዱ አንዱን ባለመናቁ ዘመን ለማይሽረው ድል አበቃቸው። በድርንም ተዋግተዋል። የድሎች ሁሉ ድል ግን አልተባለም። ከበድር በኋላ ተሸንፈዋል። ያልተሸነፉት አላህ ጠላቶቹን وحزم الأحزاب وحده ብቻውን እኮ አላህ ጠላቶቹን አሸነፈ የተባለው በምን ክስተት ነው? አንድ ባሪያ ሰው ማያውቀው አረብ ያልሆነ ከፋርስ የመጣ ግለሰብ ሰልማን የሚባል ጠላት ሊከበን ነው ሲሉ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ይሁዳዎች ከዛ 10,000 ጦር እየመጣልን ነው ሲሉ ሐሳቡን ለማን አቀረቡ? ለሁሉ ሰው ሳይናቅ ባሪያ የተባለው ሰልማን ወይም ባሪያ የነበረው ሰልማን ምን አለ? ምሽግ ቆፍረዋል። አረቦቹ በዛ ሰዓት ይሄን ያውቁ ነበር። ስለዚህ ሰው መናቅ ይቀር። ባለመናቁ የተነሳ ምሽግ ቆፈሩ። የመካ ሙሽሪኮች ሲመጡ ደንግጠው ቆሙ። አይተው ማያውቁትን የጦርነት ስልት ባይናቸው አዩ። 10,000 መሆናቸው አልጠቀማቸው። አንድ ወር ሙሉ ሊያድኑ ድንኳን ደኩነው ቁጭ አሉ። አላሁ ሱብሓነሁ ወተዓላ ንፋስ አስነሳ። ድንኳናቸውንም እነሱንም በጠጠር ገርፎ ወደ መካ መለሳቸው። ምን አለ? ጠላቶቹን ብቻውን አሸነፈ አለ። የማን ትእዛዝ ተሰምቶ? የማን ትእዛዝ ተሰምቶ? የሰልማን ትእዛዝ ተሰምቶ። ስለዚህ ሰው ሆኖ ይሄ ምን ያውቃል ደግሞ አይባልም። አማኝ ሁሉ አላህ ያሳወቀውን ያውቃል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው ጋር ወሂ ለሳቸው በጧትም በማታ አይለያቸው። ያዙልኝ፣ እሳቸው ወሂ አይለያቸው። ሷሃባዎች ግን ወሂ ይደርሳቸዋል አይደርሳቸው? አላህ ምን አለ? ወሻዊርሁም ፊል አምር፣ በጉዳይህ ላይ እነሱን አማክር፣ ዝም ብለህ እንዳትወስን አላቸው። ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ስለዚህ ሃይማኖቱ የመመካከር ብድግ አለማለት፣ እንደ ከለመዳሪ ራስን ዝቅ የማድረግ የመተናነስ የመተሳሰር ሃይማኖት ነው። ትዕቢት ሙሉ ለሙሉ ከማህበረሰቡ ሊወጣ ይገባል። አላህም የሚያዝንልን እርስ በእርስ ስንተዛዘብ። አላህ የሚያዝንልን ምን ስንሆን ነው? እርስ በእርስ ስንተዛዘብ። ከኔ እኮ ወንድሞቼ ይሻላሉ፣ ከኔ እኮ እነሱ ይበልጣሉ፣ አላህም ፈሪው ማን እንደሆነ እሱ ነው የሚያውቀው ስንል፣ ዝቅ ስንል ነው አላህ ከፍ የሚያደርገን። ቀጠለና ኑህ ምን አለ? አላሁ አዕለሙ፣ አላህ እኮ ያውቃል፣ ቢማ ፊ አንፉሲሂም፣ እነዚህ እናንተ ምትንቋቸውን አማኞች እኮ በእነሱ ውስጥ ያለው ምን እንደሆነ አላህ ነው የሚያውቀው። እኔ እኮ ኢዘን ይሄ እናንተ ምትሉኝን እነዚህን ድሆች አባርልኝ ስትሉ እሺ ብዬ ባባረርላችሁ ለሚነ ዛሊሚን፣ ከበደለኞች እኮ እሆናለሁ አለ። እቺ ለማን የተባለችው? ለነቢይላህ ኑህ እራሷ ልትደገም በማን ላይ? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ። አላህ ምን አለ? ቁል በላቸው ነቢዬ ሆይ ላ አቁሉ ለኩም፣ ለእናንተ እኮ አልላችሁም፣ ለሷሃባዎች ከሷሃባዎችም በኋላ ለምትመጡት ዒንዲ እኔ ዘንድ ነው ያለው፣ ኸዛኢኑላህ ያላህ ካዝና ቁልፍ እኮ አልላችሁም፣ ወላ አዕለሙል ገይብ የሩቅንም ሚስጥር እኮ አላውቅም በጭራሽ፣ ወላ አቁሉ ለኩም ለእናንተም እኮ አልላችሁም፣ ኢኒ መለክ እኔ መላይካ ነኝ እኮ አልላችሁም። ቃላቶቹ ተደጋግመው አልተደጋገመው የፊደል ልዩነት እንኳን አይታችሁ የለም። ስለዚህ ኑህን ማምለክ ካልተቻለ ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ማምለክ አይቻልም።
ኢን አተቢዑ እኔ እኮ ሌላ አይደለሁም መከተል እንጂ ኢላ ማ ዩሓ ኢለይ ወደ እኔ የተወረደውም ሲቀር እንጂ ቁል ሀል የስተዊ ልአዕማ ወልበሲር በላቸው አንተ መልእክተኛችን ሆይ አላላ ይስተካከላሉን ተመልካችና እውር የሆነ ሰው አፈላ ተተፈከሩን አትገሰጹም አታስተነትኑም አትገነዘቡም ምን አላቸው። ሶስተኛ ነጥብ ስለ ኑህ ዓለይሂ ሰላም መመካከር ካስፈለገን ጉዳይ ውስጥ የቂያማ ቀን አሉ ነቢዩ ሰለላሁ ዐለይሂ ወሰለም عن أبي سعيد رضي الله عنه كأبو سعيد تيزو قال رسول الله صلى الله عليه وسلم يجيء نوح وأمته نوح عليه السلام هزبو تشوي مطال ما تشي قيامة كان فيقول الله تعالى كفر الله سبحانه وتعالى عنده إلى هل بلغت نوح بوي أدرسه الله تشوالنا فيقول نعم أي ربي جيت أي هوي أو أدرس الله تشوالله إلى 950 ዓመት ነው ዳዋ ያደረገላቸው فيقول لأمتي الله ለህዝቦቹ ይላቸዋል هل بلغكم አድርሶላችኋልን የኔን መልእክት ይላቸዋል فيقولون ይላሉ لا በፍጹም አላደረሰልንም ما جاءنا من نبي ከነብይ እኮ አንድ ማልመጣልንም ብለው ይክዳሉ። አሁን ስሙ ከዚህ በኋላ ያለው ነው ለኛም ይጠቅመን። فيقول لنوح الله ለኑህ ይለዋል من يشهد لك ማን ይመሰክርልሃል ይለዋል። አሁን ልብ በሉ ከኑህ በኋላ እነ ሁድ እነ ሹዓይብ እነ ሷሊህ አሉ የሚባሉ ነብዮች ሁሉ መጥተዋል። የመጀመሪያው ማንን ይጠራል? ማን ይመሰክርልሃል ሲባል የመጨረሻውን ይጠራል። ሱብሃንአላህ ኑህ ምን አለ? فيقول ይላሉ ሙሐመዱን ሰለላሁ ዐለይሂ ወሰለም ወኡመቱ ሙሐመድና ኡመቶቹ ይመሰክርልኛል ይላል። ላ ኢላሃ ኢላላህ። ተገናኝተናል በዘመን ተገናኝተናል በዝም አልተገናኘንም። በምን ተገናኝተናል? በመልእክት ተገናኝተናል። መልእክት ተገናኝተናል። ይሄው ስለ ኑህ ራሱን ችሎ አንድ ምዕራፍ ወርዶልናል። ቁርአን ላይ የተለያዩ ቦታዎች ስለሱ መጥተዋል። ስለዚህ እንመሰክርለት ዘንድ መጀመሪያ ምን ይጠበቃል? ስለ ኑህ አለይሂ ሰላም ማወቅ አለብን። አራተኛ ነጥብ ባለንበት ዘመን አላህ ይዘንልንና ከፊል ጀማዓዎች የነቢያትን መንገድ ስተው ኡመቱን እንዲሁ በጭፍን አንድ ማድረግ አለብን የሚሉ ሰዎች አሉ። ምን ማለት ነው? ባልና ሚስት ለምሳሌ ሁሌ ይጣላሉ። አንቺ ትዳር እኮ ትልቅ ነው፣ አንተ ትዳር እኮ ትልቅ ነው እያሉ ትዳሩ ሊሰፋ ይችላል? መልሱልኝ። ትዳሩ ሊሰፋ ይችላል? አይችልም። የተበጠሰ ትዳር ነው። ትዳርን ትዳር ሆኖ የሚያቆመው ምንድን ነው? ትዳር ውስጥ ያሉት መልእክቶች ተነግረው አላህን መፍራት የትዳር ቁንጮ እንደሆነ ተነግሮ ባልም ግዴታው ሚስትም ግዴታዋን ስትወጣ ነው አይደለም ትዳሩ የሚቀጥለው። ስለዚህ ለአንድ በሽታ ማይገባውን መድኃኒት ብትሰጠው ሰዎቹን ትገላቸዋለህ እንጂ አታድናቸው። ባለንበትም ዘመን ሽርክ ማህበረሰቡ ውስጥ አለ የለም? አለ። ከሽርክ አልፎ ኩፍር አለ። ኩፍር እያለ ሽርክ እያለ ኑ እንስፋችሁና አንድ እንሁን ይላሉ። ስለዚህ ነቢያት ለምን ይመስላል? ቆይ አሁን ትልቅ ጥያቄ እንመልስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡማው አንድ የማድረግ ስልጣን ተሰጥቷቸዋል? አልተሰጣቸውም። የእሳቸው ስራ ምንድን ነው? ለአንድነቱ ሚዳርገውን ተውሂድና ኢማንና መልካም ስራ ማስተማር ብቻ ነው የእሳቸው ድርሻ። አንድ ማድረግ የማን ስራ ነው? ያላህ ስራ ነው። የሰው ልጅ በተፈጥሮ ገንዘብ ይወዳል አይወድም? ይወዳል። ከመሆኑ ጋር አላህ ምን አለ? ለው አንፈቅተ ማ ፊል አርዲ ጀሚዓን ማ አለፍተ በይነ ቁሉብህም ወላኪን አላህ አለፈ በይነሁም። አንተ ነብዬ ሆይ በምድር ላይ ያለውን ገንዘብ ሁሉ ብታወጣ በፍጹም የአላህ ባሪያዎችን ልብ አንድ ማድረግ አትችልም። ሶሃባዎችን አንድ ልታደርጋቸው አትችልም። ነገር ግን አላህ አንድ አደረገልን። ከ10 ዓመት በላይ ቡታጅራ ተመላልሰናል ከነጓደኞቼ። በዘር እንገናኛለን። እናንተ ጉራጌዎች፣ እኛ አማራዎች። እዚህ ስንመጣ ግን ጉራጌ አማራ ምናምን የሚባል ነገር ታስቦ እንደው ታልሞ ያውቃል? በመናም ተውት። በቀን ቀርቶ እንዴት መጣች ስትሉ እቺ ላኢላሃ ኢላላህ የምትባለዋ መልእክት ተሰበሰበች። አላህ እንጂ አንድ ያደረገን አሉ በሚባሉ በሚሊየን ቢዝነሶች ወስደን ብንሰራ አንድ ልንሆን አንችልም። ገንዘብም ነብይም ማንም አይደለም በዚህ ዘመን ያለ ጀማዓ የሰውን ልብ አንድ ማድረግ አይችልም።
ሙስሊሞች አንድ መሆን አለባቸው ይባላል። ጥሩ ምን ለያያቸውና መጀመሪያ የለያያቸውን ነጥብ አውቀህ ካልሰራህበት አንድ ልታረጋቸው አትችልም። የለያያቸውን ነጥብ ግን ካወቀው እንዳንለያይ ከለፋህ አላህ ይረዳል። ማስረጃ አላህ ምን አለ? ፊ ሱረቲል በቀራ ካነ ናሱ የሰው ልጆች ነበሩ ኡመተን ዋሂዳ አይ ፊ ሚለቲን ዋሂዳ አንድ የሐቅ መንገድ ላይ ነበሩ፣ ተውሂድ ላይ ከአደም እስከ ኑህ ድረስ። ፈበአተ አላሁ ነቢይን አላህ ነቢያትን ላከ፣ ሙበሽሪነ ወሙንዚሪን ሽርክ ስለተከሰተ ተውሂድን የተቀበሉ ሰዎችን ሊያበስሩ፣ ሽርክ ላይ ያሉ ሰዎችን ሊያስጠነቅቁ። ወአንዘልና መዐሁሙል ኪታብ ከነሱ ጋር አብረን መጽሐፍን ላክንላቸዋል። ለእያንዳንዱ መልእክተኛ መጽሐፍን አስይዞ ልኳል አላህ። ምን እንዲያደርጉ? ቢልሐቅ እውነተኛ መጽሐፍ ሰጠናቸው። ሊያሕኩመ በይነ ናስ በመካከላቸው እዛ ህዝብ ውስጥ የሚላኩበት ውስጥ በሰው ላይ ፍርድ ሊሰጡ፣ ያላህ ፍርድ ይሄ ነው ተቀበሉ ራቁ ያሉ ሲሆን ፊመ እኽተለፉ ፊህ በተለያዩበት ጉዳይ። ስለዚህ ከዚህ አንቀጽ ምን ያዝ? ሰዎች የተለያዩት ራሱ በከለራቸው አልነበረም፣ በቁመታቸው አልነበረም። ሁላችንም የማን ልጆች ስለሆን? የአደም ልጆች ስለሆን። ልዩነቱ በምን መጣ? ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር፣ ከፊላችሁ የጀነት ሁኑ ከፊላችሁ የእሳት ሁኑ የተባለው በምን ምክንያት ነው? በተውሂድ መልእክት። ተውሂድን የተቀበሉ ሰዎች ባላህ ፍቃድ ጀነት ይገባሉ። ተውሂድን ያልተቀበሉ ሰዎች የእሳት ይሆናሉ። ስለዚህ እቺን መግቢያችንን ካደረግን አሁን ቀጥታ ግለጹና ባላህ ፍቃድ ገር የሆነች ቀለል ያለች ትርጉማችንን እንማማራለን። አላህ በምን መልክ እንዴትስ አድርጎ ነቢይላህ ኑህ ላከው? አዑዙ ቢላሂ ሚነ ሸይጣን ረጂም። ቃለ አላሁ ተዓላ ወኢዛ ቀረእተል ቁርአነ ፈስተዒዝ ቢላሂ ሚነ ሸይጣን ረጂም። ያላህን ቃል በምታነብበት ጊዜ ከማንበብህ በፊት ካላህ እዝነት ከተባረረው ሰይጣን በአላህ ተጠበቅ። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጣን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም። ቢስሚላህ በአላህ ስም። አጥሉቡል በረካ በረከትን የፈለግኩ ሲሆን በጌታዬ በአላህ ስም። አትሉ ሀደል ኪታብ ይሄንን ያላህ ቃል አነባለሁ። አላህ የምን መገለጫ ባለቤት ነው? አራሕማን እዝነተ ሰፊ። ቁርአን ላይ አንድም ቦታ ላይ ምዕራፎቹን አልጀመረም። አንድ ቦታ ሲቀር አራሕማን ብሎ አላህ ከሚለው ስሙ ቀጥሎ አራሕማን በጣም የጠለቀ መልእክት አለው። እዝነተ ሰፊ የሆነ ማለት ነው። እዝነቱ ድካ የሌለው ያውም ልብ በሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ 100 እዝነቶችን ፈጠራ፣ አንዷን ብቻ ወደ ምድር ላካታል፣ 99ኙ ለአኼራ ነው የተቀመጠዋል። ምን አይነት አዛኝ ጌታ ቢሆን! ስለዚህ አራሕማንን ስንል ሁሌ ማስታወስ ምን ነው? እስቲ እዝነቱ ሲባል ምን ይመስለናል ወንድሞች? በብዛት ምሳሌ የሚሰጠው በምንድን ነው? በሚበላው በሚጠጣው። ራሱ አላህ ግን ምን አለ? አራሕማን ዓለመል ቁርአን፣ ከዛስ ኸለቀል ኢንሳን። አራሕማን አላህ ዓለመል ቁርአን የሰው ልጆችን ከእዝነት ውስጥ ከጨለማ ወጥተው ወደ ብርሃን የሚሄዱበትን ቁርአን ንባቡን ትርጉሙን ይሰሩበት ዘንድ አስተማራቸዋል። ምስጋና ለዓለማቱ ጌታ ለአላህ ይገባው። አርሒም የቀጣይዋ እዝነት ባለቤት። ወካነ ቢልሙእሚኒነ ረሒማ በሚቀጥለው ዓለም ለአማኞች ያዝናል። ቃለ አላሁ ተዓላ ኢና አርሰልና ኑሐን እኛ እኮ ኑሕን ላክነው ሽርክ በተከሰተ ጊዜ ኢላ ቀውሚሂ ወደ ህዝቦቹ ወደ አመፀኞቹ ሽርክ ውስጥ ገብተው አልወጣ ወዳሉት ምን በላቸው አልነው? አን አንዚር አስጠንቅቅ፣ ቀውመክ ህዝቦችህን፣ ሚን ቀብል ከመምጣቱ በፊት፣ አያእትየሁም በእነሱ ላይ ሳይመጣቸው በፊት፣ ዓዛቡን ቅጣት፣ አሊሙን አሳማሚ ቅጣት ሳይመጣባቸው ማስረጃ ይሆን ዘንድ አንተን ልክ ያለው አብራራላቸው አለ። ቃል ኑህ ዓለይሂ ሰላም አለ ያ ቀውሚ ህዝቦቼ ሆይ ኢኒ እኔ እኮ ለኩም ለናንተ ነዚር አስጠንቃቂ ነኝ፣ ሙቢን ግልጽ አስጠንቃቂ ነኝ። አላህ ከተአምር ጋር ልጎኛል። አን ዕቡዱላህ ይዤ የመጣሁት መልእክት ደግሞ ዋናው አስኳሉ እናንተ ስተት ላይ የወደቃችሁበት ሽርክ ይባላልና የሱ ተገላቢጦሽ አን ዕቡዱላህ አላህን በብቸኝነት ልታመልኩት፣ ወተቁሁ ልትፈሩት፣ ያዘዛችሁን በመታዘዝ የከለከላችሁን በመከልከል፣
ወአጢዑኒ እኔን ደግሞ መልእክተኛ አድርጎ ልኮኛል። እኔ ነኝ በሱና በእናንተ መካከል ያለሁት። ባዘዘኝ ትእዛዝ ላይ ሳስተላልፍላችሁ ትእዛዜን ተቀበሉ አለ። ይሄን ካደረጋችሁ የኽፊር ይምርላችኋል፣ ለኩም ለናንተ፣ ሚን ዙኑቢኩም ከወንጀላችሁ በጠቅላላ ከጌታ አላህ ሱብሓነሁ ወተዓላ ምህረት ይለገሳችኋል። ምክንያቱም አተውሂዱ ወይም አልኢስላሙ የጁቡማ ቀብለ እስልምና ከዚህ በፊት ያለው ምን ስለሚያደርግ ስለሚያብስ፣ ተውሂድን ተቀበሉ፣ ንስሐ ግቡና ከሽርክ ውጡ፣ አላህ ወንጀላችሁን በጠቅላላ ይምረዋል። ወዩአኺርኩም ያዘገያችኋል። ምን አይነት ማዘግየት? ኢላ አጀሊን ሙሰማ የተወሰነ ጊዜ ድረስ በረካ ያለው ህይወት ይሰጣችኋል። አንድ መልካም ስራችሁ በ10 እየተባዛ እጥፍ እጥፍ እየሆነ ትከርማላችሁ። በትንሽ ዕድሜ ብዙ ስራ ሰርታችሁ መልካም እምነት አምናችሁ ጌታችሁን ትገናኙታላችሁ። ኢነ አጀለላህ የአላህ ውሳኔ ግን ማን? ሞታችን ማለት ነው። ኢዛ ጃአት በመጣች ጊዜ ላ ዩአኸር ቀኗ እኮ ወደፊትም ወደ ኋላ አትደረግም፣ እንሞታለን። ለው ኩንቱም ተዕለሙን እምታውቁ ከሆነ ለጌታችሁ በንስሐ ተውበት አድርጋችሁ እኮ ተውሂድን ትቀበላላችሁ። ቃል አላሁንም ነው ረቢ ጌታዬ ሆይ ኢኒ እኔ እኮ ዳዓውቱ ተጣራሁኝ ቀውሚ ህዝቦቼ። ምን አይነት ጥሪ? ለይለን ሌሊትም ወነሃረን በቀንም ጠራኋቸው እኮ ህዝቦቼ። ነገር ግን ፈለም የዚድሁም አልጨመረላቸውም እኮ ዱዓኢ ጥሬ ያደረኩላቸው መልእክቱ እንዲቀበሉ እኮ እነሱ ከመቀበል ይልቅ ኢላ ፊራረን ከኔ መሸሽን እንጂ እኮ አልጨመረላቸውም። እኔ እየጣርኩኝ ነው ጌታዬ ሆይ አለ። ወኢኒ እኔ እኮ ኩለማ ዳዓውቱሁም ሁሌ ዳዕዋ ባደረኩላቸው ቁጥር ሊተኽፊረ ለሁም የኔን ዳዕዋ ተቀብለው አንተ እንድትምራቸው ጥረት ባደረኩ ቁጥር ጀዓሉ ያደርጋሉ አሷቢዐሁም ጣቶቻቸው ፊ በአዛኒሂም ጆሮዎቻቸው ውስጥ ይከታሉ። ላኢላሃ ኢለላህ ላኢላሃ ኢለላህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሸዱል ዐዛብ ዐለል አንቢያ ሱመ አልአምሰል ፈልአምሰል። ትልቁ መከራ የሚደርሰው በነቢያት ላይ ነው አሉ። አሰባችሁት? አላህ መምረጡ ብቻ ይበቃል አይበቃል? ኑህን ማለት ነው ለመልእክቱ ተመረጠ ማለት አላህ ዘንድ ትልቅ ሰው ነው አይደለም? ያ ትልቅ ሰው ዳዕዋ እያደረገላቸው እነሱ ምን ያደርጋሉ? እሱ ያወራል፣ ጣቶቻቸውን ጆሮዎቻቸው ውስጥ ይከታሉ። አልበቃቸው ወስተኽሸው ቲያበሁ ፎጣቸውን ደግሞ ፊታቸውን ይከናነቡበታል፣ እሱም በአይናቸው ላለማየት። ሱብሃንአላህ። ይሄ ሁሉ መከራ በነቢያት ላይ አልፏል። ለስንት ዓመት? በኑህ ላይ ለስንት ዓመት? 950 ዓመት። 950 ዓመት ዳዕዋው ብቻ ነው። ወኢኒ ኩለማ ዳዓውቱሁም ሊተኽፊረ ለሁም ጀዓሉ አሳቢዐሁም ፊ አዛኒሂም ጣቶቻቸውን ጆሮዎቻቸው ውስጥ ከተቱ። ወስተኽሸው ቲያበሁም ፊቶቻቸውን በጋቢ ተሸፈኑ። ወአሰሩ ሱብሓነላህ ዘወተሩ። ወስተክበሩ ኢስቲክባርን በመኩራት ላይ ኩራት እየሆኑ ሐቅን ሳይቀበሉ ቀጠሉበት አለ። ስሞታውን አቀረበ። ثم አሁንም ተስፋ ሳልቆርጥ ከዚህ በኋላ ኢኒ እኔ እኮ ዳዓውቱሁም ጠራኋቸው ጂሃራ ጮክ ባለ ድምፅ ደግሞ ጀህር ይባላል። ጮክ ባለ ድምፅ ጠራኋቸው። ثم ኢኒ ከዚያም እኮ እኔ አዕለንቱ ለሁም ለነሱ እኮ ከፍ አድርጌ ድምፄን ተጣራ። ወአስረርቱ ለሁም መሰጠርኩላቸው ደግሞ እየሄድኩኝ በግለሰብ ደረጃ ወአስረርቱ ለሁም ኢስራራ በሚስጥር ደግሞ ዳዕዋ አደረግኩላቸው በመመስጠር እያንዳንዳቸው። እስቲ ለመቀበል የከለከላቸው የጋረዳቸው በጀማዓ መጠራታቸው ከሆነ ብዬ ለየብቻ ዳዕዋ አደረግኩላቸው አለ። ፈቁልቱ አልኳቸው ኢስተግፊሩ ረበኩም ጌታችሁን ምህረት ለምኑ። ኢነሁ እሱ አላህ እኮ ካነ ገፋራ ምህረተ ብዙ ይበልጥ ማህሪ የሆነ ጌታ ነው። እባካችሁ ምህረት ለምኑት፣ ተውሂድን ተቀበሉ አልኳቸው። ይሄን ካደረጋችሁ ዩርሲል ሰማአ ከዳመና እኮ ይልክላችኋል፣ አለይኩም በእናንተ ላይ ሚድራረን ሚንቧቧ የሆነ መሬታችሁን በደንብ የሚያረጥብ ቡቃያ የሚያበቅል የሆነ ዝናብን ይልክላችኋል። ወዩምዲድኩም ይለግሳችኋል፣ ቢአምዋሊ ገንዘቦች ይሰጣችኋል፣ ወበኒን ልጆች ይሰጣችኋል፣
ወየጅዐል ለኩም ለእናንተም ያደርጋላችኋል ጀናቲን ከሰማይ በዘነበው ዝናብ አትክልቶች ያደርግላችኋል። ወየጅዐል ለኩም ልክ ለእናንተም ደግሞ እንደዚሁ ያደርግላችኋል አንሃረን ወንዞች፣ ውቅያኖሶች፣ ባህሮችን እኮ ያዘጋጅላችኋል። ከዛ እንዲህ ዳዕዋ ካደረገላቸው በኋላ አሁንም በትዕቢታቸው ሲቀጥሉ ቆጣ ደሞ ሊል ነው። ምን አላቸው? ማለኩም ምን ሆናችሁ ነው? ላ ተርጁነ ሊላሂ ወቃራ አላሁ ስብሓነሁ ወተዓላን ምታምፁት ምታስተባብሉት ምን ነክቷችሁ ነው ብሎ ቆጣ ብሎ ጀመረና መልሶ ወደ ምን ተመለሰ? ወደ ተርጊብ ምን ሲል ወቀድ ኸለቀኩም ጌታችሁ አላሁ ስብሓነሁ ወተዓላ እኮ ፈጥሯችኋል አጥዋረን በደረጃ በደረጃ ፈጥሯችኋል። ምን ማለት ነው በደረጃ ማለት? ሚን ኑጥፈቲን ከዛስ ثم المضغة ثم إلى آخره እያለ ከፍትወት ጠብታ የረጋ ደም የታኘከ ስጋ ከሚመስል ከዛ ነብስ ነብሶባችሁ በዚህ መልክ ነው በደረጃ የፈጠራችሁ አላቸው። ይሄም ይክዳለ? ይሄው በሚያውቁት ነገር አስታወሳቸው። ከዛስ አለም ተረው አትመለከቱምን? የራሳችሁን አፈጣጠር ደግሞ ካያችሁ በኋላ እስቲ ቀና በሉ። ከይፈ ኸለቀ አላህ እንዴት እንደፈጠረ ሰብዐ ሰማዋቲን ሰባቱን ሰማያት ጢባቀን አንዱ በአንዱ ላይ ማይነካካ የተራራቁ ሆነው ያለ ምሰሶ እርስ በእርስ እንዴት ቀጥ አድርጎ እንዳቆማቸው አትመለከቱምን ሲል ገሰጻቸው። ወጀዐለ አልቀመረ በቅርቢቱ ሰማይ ላይ ደግሞ ጨረቃን አደረገ። ፊሂነ ኑረን አብሪ መብራት ስትሆን ለማን? ይሄው በጨለመ ሰዓት ጨረቃና ኮከቦች ስለሆኑ ለሰው ልጆች ምድር የሚያበሩላቸው። ወጀዐለ ሸምሰ ፀሐይንም አደረጋት በቀኑ ክፍለ ጊዜ ሲራጀን አብሪኮ አደረጋት። ይሄን ይክዳል? የለም። በሚያውቁት ደግሞ መከራቸው። ወላሁ አንበተኩም እናንተ ብትረሱም እኮ ወላሁ አላህ አንበተኩም አበቀላችሁ ሚነል አርዲ ከምድር ላይ ነባተን መብቀልን አበቀላችሁ። ማን ነው? አባታችንን አደም ከምንድን ያበቀለው? ከምድር ላይ አፈር አይደል? ስለዚህ ወደ አስላችን መለሰ። አባታችሁ የተፈጠረው ከአፈር ነው። ከዛስ ثم يعيدكم እናንተ ደግሞ መሞታችሁ አይቀርም። ስትሞቱ ይመልሳችኋል። ثم ከዛ يعيدكم ይመልሳችኋል ፊሃ በአፈር ውስጥ መልሶ ለሶስተኛስ ጊዜ ቅያማ ሲቆም ويخرجكم ያወጣችኋል። ኢኽራጀን ማውጣትን እኮ ያወጣችኋል። ከእናታችሁ ሆድ እንደወጣችሁት በባዶ እግር ሳትገረዙ ራቁታችሁን ያለ ጫማ ትወጣላችሁ። አይነል መፈር ወዴት ነው መሸሻው? ያውቅ ሳይሰነቅ የሄደ ሰው መሸሻ የለው። አልቃሪዐቱ መልቃሪዐ ወማ አድራከ መልቃሪዐ የውመ የኩኑ ናሱ ከልፈራሺ አልመብቱት። አልቃሪዐ ቆርቋሪዋ በድንጋጤ የሰው ልጆችን ልብ ምትቆረቆሮ የሆነችው መልቃሪዐ ማናት? እቺ በድንጋጤ የሰዎችን ልብ ምትቆረቆረው። ወማ አድራከ ነብዬ ሆይ ምን አሳወቀ? መልቃሪዐ እቺ ቃሪዐ ምን እንደሆነች ከዛ ራሱ ገለጻት። ምን ሲል የውመ በዛ ቀን የኩኑ በሚሆኑበት ቀን አናሱ የሰው ልጆች ፊ ዚብሃቢሂም ወመጂኢሂም ባካሄዳቸው ባመላለሳቸው የቅያማ ቀን ቆሞ 30 ደቂቃ አባቴን እየጠበቅኩት ነው፣ እናቴን እስቲ ሰላም ልበላት፣ ልጄ የት ጋር ነህ የሚባል ጨዋታ የለም። ወፎች እዚህ ምድር ላይ ወፍ ከምሳየዋ ጋር ትበራለች እንደሚባለው ወደ አንድ አቅጣጫ ነው የሚሄዱት። ቢራቢሮ፣ አንበጣ አይታችሁት ከሆነ አንዱ ወደ ቀኝ አንዱ ወደ ግራ። የሰው ልጆችም የቅያማ ቀን የውመ የጅዐሉል ዊልዳነ ሺባ ሕፃን ልጅ በሚሸብትበት ቀን የውመ የፊሩል መርኡ ሚን አኺህ ወኡሚህ ወአቢህ ወሷሂበቲህ ወበኒህ ሊኩሊ ምርኢን ሚንሁም የውመኢዚን ሸዕኑን ዩግኒህ። አንድ ሰው ከእናቱ ከአባቱ ከወንድሙ ከልጁ ከሚስቱ በሚሸሽበት ቀን ሁሉም ለራሱ ቢዚ የሚያደርገው ቀን ስላለ፣ ስለዚህ አላህ ምን አለ? ወላሁ አኽረጀኩም ሚነል አርዲ ነባታ ثم يعيدكم فيها ويخرجكم إخراجا ተመልሳችሁ የምትወጡበት ቀን አለ። ለዛ ቀን ተዘጋጅታችኋል እየተባለ ነው። ተዘጋጅተናል። አላህ ከሚዘጋጁት ያደርገን። አንድ ሰው ምንም ሳይጎለው አለቀሰ ብላችሁ
ለምን ብላችሁ አትጠይቁ? ሰው ነው፣ የነብዩ ባልደረባ ነው ሰለላሁ ዐለይሂ ወሰለም። አለቀሰ። ረሃብ አላስለቀሰው፣ በጣም ድሃ ከሚባሉት ውስጥ ነበር። ለምን ብላችሁ አትጠይቁ? በለው ምን አስለቀሰው? በለው አቡ ሁረይራ ነው ተጠየቀ። ምን ሆነህ ነው የምታለቅሰው ተባለ። እኔን የሚያስለቅሰኛል የመንገዱ ርዝመትና የኔ ስንቅ ማነስ ነው። በዓለም ላይ ወላ ከአቡበክር ከዑመር ከማንም ሶሃባ በላይ በዓለም ላይ በቁጥር አንድነት በ24 ሰዓት ውስጥ ከፀሐይ መውጫ እስከ ፀሐይ መግቢያ ስሙ የሚነሳው ቁጥር አንድ ሰው ማን ይባላል? አቡ ሁረይራ። ለምን? ብዙ ሐዲስ ያስተላለፈው ማን ነው? አቡ ሁረይራ። عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم تبلو نوم يورو أبا هريرة الله ملكام سراو يولد لتنا يتبال بيديك أو سمو من السو من على أنين ميسلك سنيان يمن قدو رزمتنا ينسن كمان اسمه الله من على وتزودوا فإن خير الزاد التقوى تسنقوا كسنقوا تشلوا بلاجوا الله نمفرات سنكروا السن كم يسنقوا سوتش الله يدرك والله أعلم. نبي الله نوح قتلنا الله كو جعل لكم لن تدرج اللاتشو الأرض مدرن بساطا لموت أدرج اللاتشو ترى بوتاوتشنا يتاتشو كونا كمدر لي تكيتوشنا تشو يدن الله بزوم مريت يدرجوا مننا لسوي لجوتش نديمج انديار صبت بيت سرتو استقرار أدرجوا ندينورو من أدرجوا مريت لموت أدرجوا لتسلكوا እንድትጓዙ ደግሞ እንድትገቡ ሚንሃ በምድር ላይ ሱቡለን ፊጃጃ መንገዶችን ቀደደላችሁ። የቡታጅራው መንገድ ሲበላሽ በዝዋይ እንድትመጡ፣ የዝዋዩ የሆነ ነገር ሲሆን በዚህኛው እንድትመጡ። የመንገድ ማዕት የበረጋገደው ማን ነው? የሰው ልጆች እውቀታቸው ትንሽ ነው። ምን አለ ራሱ ሲናገር? ክብር ለሱ ይገባና ጥራቻ ይገባውና ጌታ خلق لكم ما في الأرض ጀሚዓን በምድር ላይ ያለውን በጠቅላላ ለእናንተ ነው የፈጠረላችሁ። እናንተ ብዙ በዚህ ጉዳይ ላይ እንዳትጨነቁ። እናንተን ሊያስጨንቃችሁ የሚገባው ምንድነው? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ጂንንም ሰውንም አልፈጠርኳቸው እኔን በብቸኝነት እንዲያመልኩ ስላለ እኔን በብቸኝነት አምልኩ፣ የተቀረውን እኔ ነኝ ማመቻችላችሁ። የአላህን ጉድ ተመልከቱ። ለሰው ልጆች ሆን ብሎ በሱ ፍቃድ እሱ ሳይፈቅድ የሚከሰት ነገር ስለሌለ ሆን ብሎ ስልክን አመጣ ለመጣ የስልክ ቴክኖሎጂን እዩት። ሆን ብሎ ብያለሁ። እሱ ካልፈለገስ አይደለም ዋየርለሱ ስልክ ባለ ዋየሩን ስልክ እንዳይሰራ ያደርገዋል። ዋየርለስ ስልክ እኮ ቅርብ ዘመን ነው የመጣው። በሞባይል ማውራት የድሮ ስልክ ምን ነበር? በገመድ ተገናኝቶ አንተ ሃሎ ትላለህ። ተጉዞ እዛ የሆነ ድምፅ ይደርሳቸዋል። መሃል ላይ ዲስኮኔክት ይሆናል። ይሄን ሁሉ ያገራው ማን ነው? አላህ ነው። ቅድም እዚህ አብረን በተገናኘንበት ሱሩር ስፖርተኛው ሌሎችንም አንድ ጉድ ያለው ስፖርት አሰርቼ ነበር። እናንተንም ትንሽ ፈታ እንድትሉ እስቲ ቁሙ አንዴ። አልহামዱሊላህ ብላችሁ ስለምትመለሱ ነው። ቀኝ እግራችሁን የግራ ቁርጭምጭሚታችሁ ላይ እጠፉና ምን አድርጉት? አስደግፉት። በአንድ እግራችሁ ቁሙ፣ በግራ እግራችሁ። ቀኝ እግራችሁ ማላይ የግራ ቋንጃችሁ ውስጥ አስገቡት። በጀርባ በኩል አደረጋችሁ። አሁን አይናችሁን ጨፍኑት። እሺ አልহামዱሊላህ ብላችሁ ቁጭ በሉ። አስረዳችኋለሁ። ልትወድቁ ደረሳችሁ አልደረሳችሁ? ስለዚህ የአይን ጸጋ ገባችሁ ወንድሞቼ? አይን ነው ባላንስ የሚያሰራ፣ ጆሮ ነው ባላንስ የሚያሰራ። ቆማችሁ ቀኝ እግራችሁን እኮ ነው ዝም ብላችሁ ግራ ላይ ያረጋችሁት። ትንሽ አንገዳገዳችሁ። ትንሽ አይናችሁን ስትጨፍኑት ግን ሊጥላችሁ ደረሳል። አያችሁ የአይን ጸጋ ሀከዳ አላህ ምን አለ? ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። ይሄ ተቆጥሮ 101 ደረሰ እኮ ያላህ ጸጋ 101ኛ 15716ኛ ላይ ደረስኩ ብለህ አትደርስ፣ አትቁጠር አለ አላህ። እናንተ አታውቁትን እኔ በእናንተ ላይ የዋልኩትን ዝም ብላችሁ አመስግኑኛል። ሃይ ሁሴን ይስቃል፣ ሰው ያረጀ ማለት ነው እያለ ቃል ኑሁን
ኑህ ቀጠሉና እንዲህ አሉ ረቢ ጌታዬ ሆይ ኢነሁም ህዝቦቼ እኮ አሰውኒ አመጹኝ እኔ በዚህ መልክ ዳዕዋ ያረኩላቸው አሰውኒ አመጹኝ ወተባዑ ተከተሉ በየትኛውም ህዝብ ላይ ብትሄዱ አጥማሚ ያለ ጠማማ አለ ከስር አጥማሚዎቹ ጥቂቶች ናቸው ሹማምንቶቹ አውቋጥፊዎቹ አብዛኛው ተከታይ ነው አላህ ምን አለ إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب እነዚያ ሲከተሏቸው የነበሩት እኮ ካስከታዮቹ ምን በሚሆኑበት ቀን እኛ ከናንተ ነፃ ነን በሚባባሉበት ቀን ጥቅም አለው ያን ቀን የለው ኑህ ምን አለ ኢነሁም አሰውኒ ህዝቦቹ እኮ አመጹኝ ወተባዑ ተከተሉ መን ለም የዚድሁ ማይጨምርለት የሆነን ሰው ምኑ ማሉሁ የገንዘቡ ብዛት ጥቅም የማያመጣለት የሆነን የማህበረሰቡን ሹም ተቀበሉ ወወለዱሁ ልጆቹም ጥቅም የማያመጡለት የሆኑ ኢላ ኸሳራ ክስረትን እንጂ ሌላ የማይጨምርለትን ሰው እኮ ተከትለውብኝ እኔንም ቢያሉኝ ወመከሩ እነዚህ ዋና ዋና የሚባሉት እኮ ዶለቱ አሴሩ መክረን ኩባራ ትልቅን ሴራ አሴሩ ምን ሊሉ እቺ ናት የሴራው አካል ወደ መጀመሪያው መግቢያችን እንመለሳለን ወቃሉ ተባባሉ እርስ በርስ መሪዎቹ ለማን ለህዝቦቻቸው ለተከታዮቻቸው ላተዘሩና በፍጹም እንዳትተው የኑህን ጥሪ ሰምታችሁ አሊሃተኩም አማልክቶቻችሁ አያችሁ መጀመሪያ ላይ አማልክት አድርጋችሁ ያዙ ነበር የተባሉት አይደለም ሐውልት ስሩላቸው ብቻ ነበር የተባለው ምን ደረሰ ማለት ነው ከሐውልት የተነሳው የደረሰ ጣዖት አምልኮ ላይ ገባ ስለዚህ ሽርክ በሩ እንዳይከፈት መጠንቀቅ ነው ከተከፈተ በኋላ መዝጊያ የለው አላህ ይዘንልን ወላ ተደሩና ስማቸውን ሊጠቅሱ ነው በፍጹም እንዳትተው ወደን ወድ የተባለው ወላ ስዋዕን ስዋዕ የተባለውንም ወላ የጉት የጉትንም ወየዑቅ የዑቅንም ወነስራ ነስርንም እንዳትተው አምስቱ ነው ጌታችን ስንት ነው ወኢላሁኩም ኢላሁን ዋሂድ ጌታችሁ አምላካችሁ አንድ አምላክ ነው የመካ ሙሽሪኮች ምኑ ነበር የገረማቸው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁሉ ላ ኢላሃ ኢላላህ ቱፍሊሑ ካላህ በስተቀር በሐቅ የሚመለክ አምላክ የለም በሉ ነፃ ትወጣላችሁ ሲሏቸው ምን አሉ አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃባ ወላሂ አላህ የቁርአንን መልእክት ያስረዳል ሰዎች ሽርክ ላይ በምን እንደወደቁ እኮ ግልጽልጽ ብሎ ይታየናል የቁርአንን መልእክት ካልተረዳንስ ችግር ውስጥ እንወድቃለን የመካ ሙሽሪኮች ምን አሉ አጀዐለ ይሄ ነብይ ነኝ የሚለው አደረገን አሊሃ እነዚህ 360 አማልክቶቻችንን ኢላሃን ዋሂዳ እነዚህን ሁሉ ተውና አንድ አምላክ ብቻ አምልኩ ይለናል አለ ኢነ ሃዛ ለሸይኡን ዑጃብ ይሄ የሚገርም ነገር ነው ፈንጠለቀ አልመለኡ አኒምሹ ወስቢሩ አላ አሊሃቲኩም እነዚህ የመካ ሹማምንት የሚባሉት ጀርባቸውን ሰጥተው ለነብዩ ጥሪ በኩራት ለህዝቦቻቸው ምን ሲሉ አዘዙ የኑህ ህዝቦች እንዳዘዙት ዋናዎቹ በአማልክቶቻችሁ ላይ በነላት በነኡዛ ላይ ታገሱ ብለው ጀርባ ሰጥተው ሄዱ ተመሳሰሉ አልተመሳሰሉ አላህ ለዛ እኮ አማኝና ከሃዲን በአንድ አንቀጽ ለይቶ አስቀመጠው አላህ ከክህደት ይጠብቃል እውነተኛ አማኞች ያርገን አላህ ሲወሳ የሚደሰት ሰው አማኝ ነው ከአላህ ውጭ ያሉት ሲወሱ በጣም የሚነሽጡት ሰዎች የታመሙ ሰዎች ናቸው አላህ ምን አለ እኛ አይደለም ፍርድ የምንሰጠው ወከፋ ቢላሂ ሸሂዳ ከአላህ እንደ አላህ መስካሪ ፍርድ ሰጪ የለም ምን አለ ወኢዛ ذكر الله አላህ በተወሳ ጊዜ ወህደሁ በብቸኝነት እሽ በአዘት ትጨነቃለች ቁሉቡ الذين لا يؤمنون بالآخرة በአኺራ ማያምኑ ሰዎች ልባቸው ትጨነቃለች አላህ ብቻ ተብሎ ሲጠራ وإذا ذكر من دونه ከአላህ ውጭ ያሉት ሲጠሩ ግን ብለን እንለፍ ወይስ ምሳሌ ይሰጥ والله ያለ ምሳሌ ለሰው አይገባው ያለ ምሳሌ አሁን ባወራ ብዙ ሰው ወይ ጉድ ጅብሪልን የሚሉት ሰዎች እኮ ይላል ሚካኤልን ዘለው ከነዚያ ጋር አካላት ጋር የግል ጸበለን ያስመስሉታል እኛ ውስጥ ጅብሪልን የሚያመልክ የለም ሚካኤልን የሚያመልክ የለም አቡል ጀበልን ግን የሚያመልክ አለ የለም አለ አቡል ጀበል ሲባል
ጃዌውም ሰንደሉም እጣኑ ሁሉም በአንድ ላይ ገብቶ ቤቱን እንደ ጉም ቢሞላለትና እንዲህ እያለ 180 ዲግሪ እንዲህ ቢል ደስ የሚለው ሰው አለ የለም? በጁዝ ይሰገድ ሲባልስ ምን ይላል? በጁዝ ተራዊ ይሰገድ ሲባል ምን ይላል? መልሱልኝ። ስለ አላህ ነው አይደለም በጁዝ ሲሰገድ የሚሰማው? ያላህ ቃል ነው አይደለም? ያን መስማት አይፈልጉም። አቡል ጀበል ሲባል ግን ሚሉ ሰዎች አሉ የሉ? አባ ሲባል ገና የሚደነግጡ ሰዎች አሉ የሉ? አሉ የሉ? አሉ። ስለዚህ ከአላህ ውጭ ያሉት ሲነሱ ደስ የሚላቸው ሰዎች ካሉ በአኼራ እንደማያምኑ በአላህ እንደማያምኑ አላህ ራሱ መሰከረ። አላህ ካሉበት ክህደት ያውጣቸው። ዘውትር ዱዓ እናደርጋለን፣ ዳዕዋም እናደርጋለን። ዱዓ ያለ ዳዕዋ ጥቅም የለውም። ዳዕዋም ብቻውም ያለ ዱዓ ፍሬ አያፈራም። እንቀጥል። ወቀድ አضሉ አለ። እነዚህ ዋናዎቹ ሹማምንቶች እኮ በእርግጥ አጠመሙ ከቲረን ብዙ በማን ሰበብ? እነዚህን 5 አማልክት አምልኩ እያሉ ወላ ተዚድ ዛሊሚን አላህ ወይ እነዚህ በደለኞች አትተው ኢላ ضላለን ጥመት ብትጨምርባቸው እንጂ አትተዋቸው። ሚማ ኸጢአቲሂም ከወንጀላቸው ውስጥ እኮ ወይም በወንጀላቸው ሰበብ እኮ ኡግሪቁ በውሃ እንዲሰመጡ ሆነ። አላሁ ስብሓነሁ ወተዓላ ለኑህ ከዛ በኋላ እንደማያምኑላቸው ነገራቸው። እሳቸውም ዱዓ አደረጉ። አላህም መርከብ ስራ አላቸው። ጭራሽ እየተሳለቁ ማለፍ ጀመሩ። ትላንት ነቢይ ነኝ ትል ነበር፣ ደግሞ ዛሬ ብለህ እንጨት ሰራተኛ ሆንክ፣ መርከብ ትሰራለህ ውሃ በሌለበት ሀገር። የእሱ መልስ ምን ሆነ? ቃለ ኢን ተስኸሩ ሚና ፈኢና ነስኸሩ ሚንኩም ከማ ተስኸሩ። ዛሬ እንደሳቃችሁብን እኛም በእናንተ ላይ ምንስቅበት ቀን ይመጣል። ሰውፈ ተዕለሙን ለወደፊት ትረዳላችሁ ብሎ ዝም አለ። ፈለማ ጃአ አምሩና አላህ አላሁ አክበር አልአምሩ ኩሉሁ ሊላህ። ጉዳዩ በጠቅላላ በአላህ እጅ ነው ያለው። አንቺ ሰማይ ሆይ ውሃሽን ልቀቂ፣ አንቺ ምድር ሆይ ውሃሽን ትፊ አለ። ሁለቱ ውሃዎች የተገናኙ መውጁን ከልጂባል ተራራ የሚያክል ማዕበል ተነሳ። መርከቧን አብሮ አነሳት። ተመልከቱ፣ የኑህ መርከብ ቀልድ መርከብ አይደለችም። የተጫነባት የእምነት ባለቤት ሲደመር ማን ይመስላችኋል? እንስሳ። ሱብሃንአላህ። አላህ የሰው ልጅ አክብሬ ፈጠርኩት ካለ በኋላ ክብር ማለት በተውሂድ እንጂ በሌላ ስላልሆነ መርከቧ ላይ አማኞች ጥቂት አማኞቹ ተሳፈሩ። ሲደመር ከማን ጋር? አላህን ማያምጹት ለአላህ የሚሰግዱለት እንስሳዎች። በምን አወቅን እንስሳዎች አላህን እንደሚያውቁት? ዝም ብሎ መናገር ይቻላል? ተረት ተረት በእስልምና ይቻላል ማለት? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ በሬ ላይ አንድ ግለሰብ እላይዋ ላይ ወጣባታል። በሬ ታውቃላችሁ? በሬ የሚታረስበት በሞፈር መቀበር። ቀና አለችና እኔ ለዚህ ያልተፈጠርኩም ለእርሻ ነው እንጂ አለችዋ። ማን? ነቢዩ ሙሐመድ እንዲህ ብለው መሰከሩላት። ለማን? ለበሬው። ከዛ ምን አሉ? እኔም አቡበክርም በዚህ ወሬ እናምናለን አሉ። እንስሳ ለምን እንደተፈጠረ ማን እንደፈጠረው ያውቃል። እንስሳቶች ይጫኑ ተባለ መርከብ ላይ። አላህ እንደፈጠረህና አምልኮውን ለእሱ አላረግም ግን ስትል ብቸኛው መዳኛው የኑህ መርከብ ላይ አልጫን ትላለህ። ማንን ይመስል? የነቢይ ልጅ ብትሆንም ነቢይላህ ኑህ ልጃቸው ምን አሉት? ያ ቡነየ እርከብ መዓና፣ ልጄ ሆይ ከኛ ጋር ተሳፈር፣ ወላ ተኩን መዓል ካፊሪን፣ ከካሃዲያን ጋር አትሁን አሉት። እሱ ምን አለ? ቃለ ሰአዊ ኢላ ጀበሊን ያዕሲሙኒ። አላሁ አክበር። ወደ ተራራው እወጣና በተራራው እሸሸጋለሁ፣ ተራራው ይጠብቀኛል አለ። ቃለ ላ ዓሲመ ልየውም፣ ዛሬ እኮ መጠበቂያ የለም ልጄ አሉት። ፈካነ ሚነል ሙግረቂን። ይህን እያወሩ ውሃ በላው። መዳኛው ምን ስለነበረ? ኢማን። ከኢማን ሰዎች ውጭ መርከብ ውስጥ መጫን ስለማይችል ዛሬም የነቢዩ ሱና የኑህ መርከብ ናት።
የነቢዩ ሰለላሁ ዐለይሂ ወሰለምን ሱና ያልያዘ ሰው መርከቧ ላይ አይሳፈርም። አላህ ነጃ ይበል። ሚማ ኸጢአቲሂም በወንጀላቸው የተነሳ እኮ ኡግሪቁ ተሰመጡ በውሃ ፈኡድኺሉ ናረን የቅያማ ቀን እሳት ውስጥ ይገባሉ። ፈለም የጂዱ ለሁም ለነሱ እኮ በፍጹም አያገኙም ሚን ዱኒላህ ከአላህ ውጭ አንሷረን ረዳት እኮ በፍጹም አያገኙም። ወቃለ ኑሑን ነቢይላህ ኑህ እኮ አሉ ረቢ ጌታዬ ሆይ ላተዘር በፍጹም አትተው አለል አርዲ በምድር ላይ ሚነል ካፊሪነ ደያራ አንድንም ከሃዲ አትተው ያጠፋቸው ብትሆን እንጂ። ለምን ኢነከ ኢንተዘርሁም እነዚህን ከሃዲዎች እኮ ብትተዋቸው ዩድሉ ዒባደክ ባሪያዎችህን ያጠሙብሃል። ወላ የሊዱ አይወልዱም ደግሞ ኢላ ፋጂረን ከፋራ አመፀኛና ከሃዲም ቢሆን እንጂ እኮ አይወልዱም። እባክህ አጥፋልኛል። ይሄን ያሉት በምን የተነሳ ነው? ወኡሕየ ኢላ ኑሕ አነሁ ለን ዩእሚነ ሚን ቀውሚ ከህዝቦቹ እኮ ማንም ከዚህ በኋላ እንደማያምንለት መለኮታዊ ራእይ ነገር ነው። ስለዚህ ምን አደረገ? አላሁ ያጥፋቸዋል። የመጨረሻው አንቀጽ ረቢ እግፊር ሊ ጌታዬ ሆይ ለእኔ ማርልኝ፣ ወሊዋሊደየ ወላጆቼንም ማራቸው አለ። ወሊመን ደኸለ በይቲ እኔ ቤት የገባንም ሙእሚነን አማኝ ሆኖ፣ ወሊልሙእሚኒነ ለወንድ አማኞችም፣ ወሊልሙእሚናት ለሴት አማኞችም፣ ወላ ተዚድ ዛሊሚን በደለኞችን ደግሞ አትጨምርላቸው ኢላ ተባረን ከጥፋት በቀር ምንንም አትጨምርላቸው ጌታዬ ሆይ። ከዚህ ምን ተረዳን ወንድሞች? ሰዓት የለም እንጂ ትንሽ ይጨምርላችሁ ነበር። ካላችሁ አንድ ገራሚ ታሪክ አለች ልጨምርላችሁ። አይፓድ የታለች? የማን መሰላችሁ? የነቢይላህ ሁድ አለይሂ ሰላም ታሪክ ደግሞ በብዛት የሁድ ጉዳይ ያሳዝናል። ለምን መሰላችሁ? ይህ ኡመት የተውሂድ ኡመት ነው። ቁርአን ላይ በስሙ ምዕራፍ ወርዶለት ሲያበቃ አሁን የምናሳዝነው መሰላችሁ? ጊዜ ሰተን ስለማናነብ ቅርአት ስለማንቀራ አላህ ያገዘፋቸው ትልልቅ ነቢያት ማን ናቸው? የት ነው የተላኩት? የሚለው ይህ ምንድነው ኢንትሮዳክተሪ የሚባለው? ኢንትሮዳክተሪ ማለት በአማርኛ ማለት ነው ጀማሪ የሆኑ ዕውቀቶችን እንኳን ስለነሱ አናውቅ። ተረት ደግሞ ብዙ ተነፍተናል አይደለም? ብዙ ተረት ሰምተናል አልሰማንም? ብዙ ቀልድ፣ ቂሷ፣ የጫት ወሬ፣ ደኢፍ ነገር ብዙ ተሰራጭቷል እኛ ዘንድ። ማን ነው ሁድ? ለምንስ ይጠቅመናል ስለሱ መማማር? ባለንበት ዘመን ጉልቤነን የሚሉ አገራት ግለሰቦች አሉ የሉም? መልሱ። የሚመስለው ምንድን ነው? ወይኔ እነዚህ ሰዎች እኮ አይቻሉም ነው አይደል የሚመስለው? አይምሰልን። አላህ ታጋሽ ነው። በምድራችን ላይ ታይቶ ተሰምቶ ማይታወቅ ጉልበት የተሰጣቸው ህዝቦች እነማን ይባላሉ? ነቢይላህ ሁድ የተላኩላቸው የአድ ህዝቦች ይባላሉ። አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ በምድር ላይ እንደነሱ ጉልቤ ተፈጥሮ የማያውቅ የሆኑ አላህ በምን አጠፋቸው? እንዴት አጠፋቸው? ምን አይነት ህዝቦች ነበሩ? ምን ውሎባቸው ነበር? የሁድ ጥሪ ምን ይመስል ነበር? ከኛ ምን ይጠበቃል? ጉልቤዎች በበዙብን ሰዓት መልፈስፈስ፣ መዳከም ወይንስ አልጋሊብ አሸናፊ በሆነው አላህ ላይ መመካት? እቺን ባጭሩ አቀርባለሁ። አንደኛ ኢርሳሉ ሁዲን ኢላ ቀውሚሂ ዓዲን ወቁወቱሁም አልሙተፈሪዳ አላሁ ስብሓነሁ ወተዓላ ነቢይላህ ሁድን ለዓድ ህዝቦች መላኩ። ከፍጡራን ሁሉ ደግሞ ልዩ ጉልበት የተሰጣቸው ልዩ ህዝቦች መሆናቸውን የምናይበት ነው። ፈያ ዒባደላህ ኢነ አልቁርአን አልከሪም ሓፊሉን ቢቀሰሲ ልአንቢያኢ ወልሙርሰሊን ወፊሃ ዒብረቱን ሊኡሊል አልባብ ተገሳጭ ለሆኑ ሰዎች ይገሰጹባት ዘንድ ቁርአን ላይ ብዙ ታሪኮች አሉ። ከነሱ ውስጥ ሚን ሃዚህ ልቀሰስ ልዓዚማ ቅሰቱ ነቢይላህ ሁድን ዓለይሂ ሰላም ማዓ ቀውሚሂ ዓድ ከዓድ ህዝቦች ጋር ነቢይላህ ሁድ ያደረጉትን እሰጥ አገባ ያደረጉት ትግል ምን እንደሚመስል እናያለን። ካነት ዓዱን የዓድ ህዝቦች እኮ ነበሩ ቀውመን ህዝቦች ነበሩ። ምን አይነት አንአመ አላሁ ዓለይሂም ቢልቁዋ አላህ ኃይል ሰጥቷቸው ነበር። ለም ዩራ ሚስሉሃ ያን የመሰለ ጉልበት ለማንም ተሰጥቶ አያውቅ። አላህ ምን አለ? አለም ተራ
አትመለከትምን? ከይፈ ፈዐለ ረቡክ ጌታህ ምን እንዳደረገ ምን እንደሰራባቸው እንዴት እንዳጠፋቸው። ቢዓድ የዓድ ህዝቦችን፣ ኢረም የአያታቸው ስም ነው። ዛቲል ዒማድ የትልልቅ ግዝፈት ባለቤት የሆኑ አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ በምድር ላይ እንደነሱ አይነት ጉልቤ ታይቶ ተፈጥሮም የማይታወቅ። ወሀዲህ ልቁዋ አልጀሰድያ ይህ የሰውነት ጉልበት ግን ወልበስጣ ሰውነታቸው መግዘፉ ለም ተኩን ኢላ ሰበበን ሊልጉሩሪ ወልእስትክባር ለጥጋብ ለትዕቢት እንጂ እኮ ሌላን ነገር አልጨመረላቸው። ምን እስኪሉ ድረስ መን አሸዱ ሚና ቁዋ እንደኛ ማን ኃይል ያለው አለ ብለው ትቢት አላቸው። በአተ ላሁ ኢለይህም አኻሁም ሁደን አላህ ወንድማቸውን በዘር ከነሱ የሆነውን ነቢይላህ ሁድን ላከላቸው። ሊየድዑሁም እንዲጠራቸው ኢለ ተውሒድ ወልኢማን ወደ ተውሂድና ወደ ኢማን። ታንየን ሁለተኛ ዳዕወቱ ሁዲን አልዋዲሓ የነቢይላህ ሁድ ግልጽ ጥሪ። ወረፍዱ አዕዲን አልሙተከብር ወትሃሙሁም ለህ እነሱ ደግሞ እምቢ ማለታቸው እምቢ ከማለት አልፈው ደግሞ እሱም በመጥፎ ስሞች ያነሱ ጀመር። ለቀድ ካነት ዳዕወቱ ሁዲን ዓለይሂ ሰላም ይሄ ዳዕወቱ ጀሚዕ ሩሱል የሁሉም መልእክተኞች ጥሪ እኮ ነው ነቢይላህ ሁድ የተጣራበት። እሱም አላህን በብቸኝነት ማምለክ ከሱ ውጭ ያሉትን በጠቅላላ እንዲርቁ። ቃለ ለሁም ለህዝቦቹ እኮ አላቸው፣ ያ ቀውም ህዝቦቼ ሆይ እዕቡዱላህ አላህን በብቸኝነት አምልኩት። ማለኩም ሚን ኢላሂን ገይሩህ ከሱ ከአላህ ውጭ እኮ ምንም እኮ የምታመልኩት አማልክት የላችሁ፣ ብቸኛ አምላካችሁ እሱ ነው፣ ወደ እሱ ተመለሱ። ወወዐደሁም ቢልኸይር ተውሂድን ከተቀበሉ ደግሞ መልካም እንደሚያገኙ ጠቀሰላቸው። ምን አላቸው? ወያ ቀውም ህዝቦቼ ሆይ ኢስተግፊሩ ረበኩም ጌታችሁን ምህረት ለምኑት። ለምን? ላለፈው ወንጀል። ثم توبوا ኢለይህ ለወደፊት ለሚመጣውም ንስሐ ለምኑ። ዩርሲሊ ሰማአ ይልክላችኋል እኮ ከዳመና አለይኩም በእናንተ ላይ ሚድራረን ዝናብን ይልክላችኋል የተንቧቧ በደንብ መሬትን የሚያርስ የሆነ ወየዚድኩም ይጨምርላችኋል ቁወተን ኢላ ቁወቲኩም ባላችሁ ኃይል ላይ ኃይል ይጨምርላችኋል። እዚህ ጋር ላቡድ መመካከር ግድ ነው። ለምን? ባለንበት ዘመን በጣም ብዙ ጂሞች በየቦታው እየተከፈቱ ነው አይደል? የሰው ልጅ መጀመሪያ ምን ያደርጋል? ያስገባል። ከዛ ምን ያደርጋል? ኮሌስትሮሉን ቼክ ማድረግ ይጀምራል። ወይኔ ጄኒዩት እስቲ ስጋ የተንጠለጠለ ባይሴፕስ ትራይሴፕስ የለኝ፣ ይሄ ቦርጬ ሲክስ ፓክ ያስፈልገዋል፣ ደረቴ መከፈል አለበት፣ ሌጌ እኮ ድክሞ ነው። አስጨናቂው ጠቅላላ የምን ጉዳይ ሆኗል? በብዙ ሰው ዘንድ የጡንቻ ጉዳይ። ይሄ ሁሉ ቀብር ያሳልፋል ወይ? አበደን አያሳልፍ። ኃይል ደግሞ በእስልምና የተጠላ ነገር አይደለም፣ በል እንዲያውም የተወደደ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጠንካራ አማኝ ከደካማ አማኝ ይሻላል። ጥያቄው ግን ፈጅር ሰላት ላይ ጥንካሬ ከሌለ ምን ዋጋ አለው? 50 ኪሎውን እንዲያረካ አንስተህ እንዲያርገ ብሎኬት መስበር ብትችል ምን ጥቅም አለው? ሀል የንፋውክ ላ የንፋዕ ጥቅም የለው። አሁን አንድ ምሳሌ እናንሳ። ከጉልበት በኩል ሽማግሌ ወይስ ወጣት? የማን ነው ጉልበት ያለው? ከሽማግሌና ከወጣት? ወጣት። ጥሩ መጥታችኋል። እየመለስን እንሂድ፣ ማቆም አይቻልም። ፈጅር ሰላትን ሽማግሌ ነው የሚመጣው? ወጣት? ሽማግሌ። እንደ ጉልበቱ ከሆነ መሆን የነበረበት ማን ነበር? ወጣት። ምን ይመስላችኋል ልዩነቱ? ልዩነቱ ቁወቱል ኢማን የኢማን ጥንካሬ እንጂ የሰው ልጅ ሳይደክመው ቀርቶ አይደለም። በል እንዲያውም ሽማግሌ ላየ በየደቂቃው እንደ ዶሮ እንዲያረገ ይወስዳቸዋል አይወስዳቸውም? እነሱም ምን ቀሰቀሳቸው ስትሉ ቀስቃሽ ቀሰቀሳቸው። ምንም መሞቴ ነው ጌታዬ ሆይ መጨረሻዬን አሳምረው፣ እንደው ቀባሪ አታሳጣኝ ጌታዬ ሆይ የልጆቼን ነገር አደራ፣ ሁሌ ያወሱታል። ወጣቶችስ ቃቲሉል በደን አካል ገዳይ የሆነውን ስልክ ይዘውት ይዞራሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከኢሻ በኋላ ወሬን ይጠሉ ነበር። የውዱ ውሃ ይቀመጥላቸዋል፣ ይተኛሉ። በጊዜ የተኛ ጭራሽ ላይ ይወፈቃል። ማታ ግን መጎርጎር ከጀመርክ ስልክህን፣ ያውም ስልክ ላይ ሴት ይመጣል። የዛሬ 20 ዓመት በፊት ቴሌቪዥን ይቻላል ወይስ አይቻልም ተብሎ በዑለማዎች መካከል ኺላፍ ሲነሳ ቴሌቪዥን አይቻልም ያሉት ዑለማዎች ሲያነሱ የነበሩት ምን ብለው ነው? ቴሌቪዥን ላይ እኮ ሴት ይታያል ብለው ነበር።
የዛሬውን የታዩትና በየደቂቃው ስልክ ላይ የሚመጡትን ሴቶች ብዛት አለይሰ ከዳሊክ ስክሮል ባረክ ቁጥር ማስታወቂያ ብሎ የሚመጣው ሴት ምታየው ሴቷ ምታየው ወንድ ከዛስ ልብን ይገቡና ያቆሽሻሉ ነጥብ በነጥብ አርገው ልብ ከጠቆረች በኋላ ምን መመልከቻ አላት ወንድሞች ልብ ካላየ የአይን መመልከቻ ብቻውን ጥቅም አለው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አተቅዋ አላህን መፍራት ሃሁና እዚህ ጋር ነው ያለው ብለው ግራ ደረታቸውን አንዴ አተቅዋ ሃሁና ሁለቴ አተቅዋ ሃሁና አላህን መፍራት እዚህ ጋር ነው ያለው ብለው ሶስቴ መቱት ምን ያዝ እቺ ሙሐሪኩል በደን ሰውነትን ታንቀሳቀሳለች የምትባለው ማን ልብ በኢማን ካልጠነከረች ከላይ የፈለከውን ያህል ጡንቻ ቢኖር አንድ ብርድ ልብስን አሰላቱ ኸይሩ ሚነ ነውም ሲባል ገፍተ መነሳት አትችልም ሽማግሌዎቹ የበለጡም በዚህ ነው አኺራን የሚያስታውሱ ሰዎች የበለጡም በዚህ ነው ስለዚህ ፈርቁም ከቢር ሁድ ግን ምን አላቸው ይሄ አላህ የሰጣችሁ ታይቶ የማይታወቀው ጉልበት ኢማንን በመቀበላችሁ እሱን አይቀንስባችሁም በልንዲያው በጉልበት ላይ ጉልበት ይጨምርላችኋል ይሄን የመሰለ ትሩፋት አለ ሌላ ኃይል ከፈለጋችሁ ለሱ ተናነሱ አላችሁ ስለዚህ ኃይላችን የሚደክመው በምንድነው ወንድሞቼ የኢማን ቁዋ የኢማን ኃይል ሳይኖረን ከላይ እንደፈለግን ብንነፋፋ ሸይጣንን ማሸነፍ አይቻልም አላህን ከፈራንስ ይመጣል እዚሁ ላይ ወላኪን ቀውመሁ ነገር ግን ህዝቦቹ አበው ወስተክበሩ እምቢ ያሉ ኮሩ ወተማደው ፊ ገይህም በጥመታቸው ላይ ቀጠሉ በል ወከዘቡ ነቢያቸውን አስተባበሉ ወተሃሙሁ ኢትሃመን ሰሪሐን ቢሰፈሂ ወጠላል ግልጽ የሆነ ውረፋዎችን የወርፉት ጀመር አንተ ጠማማ አንተ ጅል በማለት ሐይቱ ቃል አላሁ ተዓላ ሐኪየን ቀውለሁም እነሱ የተናገሩትን አላህ እንዲህ አለ ቃሉ አጂእተና አሉት ሲጀምር አንተ የመጣህን ሊናዕቡድ አላህ ዋሕደህ አላህን በብቸኝነት እንድናመልክ ወነዘረ ማ ካነ ያዕቡዱ አባኡና አባቶቻችን ሲያመልኩ የነበረው እንድንተው ነውን አሉት ጥያቄው ገባቸው ቃለ ልመለኡ ለዚነ ከፈሩ ሚን ቀውሚሂ ከህዝቦቹ ዋና የሚባሉት ቁንጮዎች አሉ ኢና ለነራከ እኛ እኮ እናያለን ፊ ሰፋሃቲን ቂላቂል ሆነ አማልክቶቻችን ነኩህና አንተን ጅላጅል ሆንክ አሉት ወኢና ለነዙኑከ ሚነል ካዲቢን አንተ ደግሞ ውሸታም ነህ ብለን እናምናለን አሉት ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ነቢዩላህ ሁድ ምን መልስ እንደሰጣቸው እንዲህ ሲል ነገረን ቃለ ያ ቀውም ህዝቦቼ ሆይ ለይሰ ቢ ሰፋሃቱ አረ በእኔ ላይ ምንም አይነት ቂልነት ጅልነት የለብኝም ወላኪኒ ነገር ግን ረሱሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተላኩኝ መልእክተኛ እኮ ነኝ አለ ከዚህ ምን ትምህርት እንወስዳለን ዳዕዋ የሚያደርጉ ሰዎች ብድግ ብለው የውሸት ውረፋ ቢወርፏቸው ትኩረታቸው ሊሆን የሚገባው ከራሳቸው ላይ መከላከል ላይ አይደለም ምኑ ላይ ነው ዳዕዋው ላይ ነው ትኩረት ላይ ያደርጉ የሚገባቸው ኦበሊጉኩም አደርስላችኋለሁ ሪሳላቲ ረቢ የጌታዬን መልእክት ወአነ ለኩም እኔ እኮ ለእናንተ ነኝ ናሲሑን አሚን ግልጽ የሆንኩ መካሪ ነኝ አዋ አጂብቱም አላላ ትገረማላችሁን አላቸው የአድን ህዝቦች አንጃአኩም ዚክሩን መገሰጫ በመጣላችሁ ጊዜ ምን ረቢኩም ከጌታችሁ አላ ረጁሊ ሚንኩም ከናንተ ውስጥ በሆነ መልእክተኛ ምታቁት በሆነ እሱም ብልክላችሁ ትገረማላችሁን በሱ ላይ ደግሞ መልእክት አስፍሬ ሊዩንዲረኩም ያስጠነቅቃችሁ ዘንድ ወዝኩሩ አረባካችሁ አስታውሱ ኢዝ ጀዓለኩም አላህ ባደረጋችሁ ጊዜ ኹለፋ ምትኮች ሚን ባዕድ ቀውሚ ኑሒን ከኑህ ህዝቦች በኋላ ምትክ ባደረጋችሁ ጊዜ ለምን ይሄን ያነሳባቸው ይመስላችኋል የኑህ ህዝቦች በምን እንደጠፉ ዛሬ አየናል እነሱን እንኳን አጥፍቶ እናንተን የምድር ምትክ አድርጓችሁ ነበር በአግባቡ ምትክ ካልሆናችሁ ተከታዩ ጠፊዎች እናንተ ናችሁ ወዛደኩም አላህ ጨመረላችሁ ፊል ኸልቂ በአፈጣጠር በኩል በስጠን ግዙፍ አደረጋችሁ ፈዝኩሩ አራስታውሱ አላ አላህ የአላህን ውለታዎች ለዓለኩም ቱፍሊሑን ነፃ ትወጡ ዘንድ አላቸው ከዛ እንደተለመደው ሁሉም ጉልቤ ሁሉም ሹማምንት በየዘመኑ ምንድነው የሚያደርገው ለነርጁመነኩም ቀጥቀጠን እንገላችኋለን እንደሚባለው እሱንም
ቂልነ ካሉት በኋላ ወደ ሁለተኛው ስቴፕ ሄዱ። እንገላሃለን አሉት። አሁን የሱ መልስ ምን ይመስላል? ልብ በሉ። ሰው እንገላሃለን ሲባል እኩያህ እንኳን እገላሃለሁ ሲል ይከብድሃል አይደለም? እንደዛ የገዘፉ ተብሎ በአላህ አንደበት የተነገረላቸው ቀርቶ ጥሩ። እሱ ምን አላቸው? መውቂፉ ተወኩል በአላህ ላይ የመመካት ጥንካሬ፣ ወጅህ ተክዚብ ባስተባበሉት ሰዓት ለማ ዋጀሃ ሁዱን ዓለይሂ ሰላም ዛሊከ ልዒናድ ይሄንን ኩራታቸው እምቢተኝነታቸው እሱ ላይ አደጋ እናደርሳለን ሲሉ እሱ ግን ምን አደረገ? ቃለ ለሁም ፊ ተባቲን ወኢማኒን ራሲኽ በጠንካራ እምነት እንዲህ አላቸው፣ ኢኒ አላቸው እኔ እኮ ማንን እንደያዝኩ አታውቁም። ተወከልቱ አለላህ በአላህ ላይ ነው የተመካሁት። ረቢ የኔ ጌታ ብትክዱትም ወረቢኩም የእናንተ ጌታ በሆነው ማሚን ዳበቲን በምድር ላይ አንድም ተንቀሳቃሽ የለም ጉልበታችሁ ቢያስደንቃችሁ ኢላ አኺዙን ቢናስየቲሃ አላህ ቅንጣጤውን እንደዚህ አንቆ የያዘው ቢሆን እንጂ ላ ቱፍሊቱን አላህ የምታመልጡ አይደላችሁ የአላህ ቅጣት በመጣ ጊዜ። ራቢያን አራተኛ ዓቂበቱል ሙከዚቢን ወነጃቱል ሙእሚኒን የእነዚያ የአስተባባዮች መጨረሻ ምን መሰለ? የአማኞችስ ድል ምን ይመስላል? ለቀድ ተመ ዋዕዱላሂ ሊነቢይህ አልሙተወኪል የአላሁ ስብሓነሁ ወተዓላ የቃል ኪዳን ቀጠሮ እኮ ተሟላች። ለማን? በሱ ላይ በተመካበት ነቢይላህ ሁድ ሐይቱ ነጃሁ ወለዚነ አመኑ መዓህ ነቢይላህ ሁድንና ያመኑበትን ነፃ ወጣቸው። ወአንዘለ ዓዛበሁ ዐለል ሙተከቢሪን በእነዚያ ኩራተኞች ላይ የአላህ ቅጣት ወረደባቸው። ምን አሉ እነሱ? ቃሉ አጂእተና ሊናዕቡድ አላህ ወሕደህ አላህን በብቸኝነት እንድናመልክን የመጣኸው ወነዘረ ማ ካነ ያዕቡዱ አባኡና አባቶቻችን ሲያመልኩ የነበረው እንድንተውን የመጣኸው ፈእቲና እስቲ አምጣ ምን ታስፈራራናለህ? ቢማ ተዒዱና ምትቀጥረን አላህ ይቀጣል ምትለው እስቲ አምጣዋ። ኢንኩንተ ሚነ ሷዲቂን እውነተኛ ከሆንክ አምጣው አሉት። ቃል ሁድ አላቸው ቀድ ወቃ ዓለይኩም በእርግጥ እኮ ሰፍሮባችኋል በእናንተ ላይ አላቸው። ቅጣቱ መጥቶ ነበረ ገና እኮ ነው። ይሄን ያህል ያስቸኮላችሁት የሆነው ቅጣት ቀድ ወቃ ዓለይኩም በእርግጥ በእናንተ ላይ ተረጋግጧል። ሪጅሱን ቅጣቱ ወገደብ የአላህም ቁጣ አቱጃዲሉነኒ እኔን ትከራከሩኛላችሁን? ፊ አስማኢን ሰመይቱሙሃ ራሳችሁ የሰየማችኋቸው በሆኑ ጣዖቶች አንቱም ወአባኡኩም እናንተና አባቶቻችሁ ማነዘለ ላሁ ቢሃ ሚን ሱልጣን አላህ ምንም አይነት ማስረጃ ያላወረደባቸው የሆነ ፈንተዚሩ ተጠባበቁ ኢኒ ማዕኩም እኔም ከእናንተ ጋር ሚነል ሙንተዚሪን ተጠባባቂ ነኝ እንጠብቅ የአላህን የፍርድ ቀን አላቸው። ቃለ ተዓላ አላህ እንዲህ አለ ፈኢን ተወለው በላቸው እምቢ ብለው ጀርባ ሰጥተው ከሄዱ ፈቀድ አብለግቱኩም በእርግጥ አድርሼላችኋለሁ ማ ኡርሲልቱ ብሂ ኢለይኩም ወደ እናንተ የተላኩበትን የሆነውን መልእክት አድርሼላችኋለሁ። ወየስተኽሊፉ ረቢ አላህ ደግሞ ይተካል ምንም ቅሮት የለውም ቀውመን ገይረኩም የኑህን ህዝቦች አጥፍቶ እናንተን ተክቶ እንደነበረው እናንተን አጥፍቶ በሌላ ህዝብ ይተካል። ወላ ተዱሩነሁ አላህን በፍጹም አትጎዱትም ሸይአን ቅንጣት ያህል ኢነ ረቢ የኔ ጌታ እኮ አላ ኩሊ ሸይኢን ሐፊዝ በሁሉ ነገር ላይ እኮ ተቆጣጣሪ የሆነ ጌታ ነው። ቃለ አላሁ ተዓላ አሁን ቅጣቱ በምን መልክ ይመስላል? አቀጣጠር ራሱ ጌታ ነው። ቅጣት ይመርጣል። ፈለማ ረአውሁ ዓሪደን ሙስተቅቢለ አውዲየትህም ዳመና አዩ። ከዳመና በፊት ምን አለ ወንድሞቼ? ነፋስ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ዳመናንም ንፋስንም ይፈሩ ነበር። ድገሙልኝ። ለምን? ሁለቱ ዳመናና ንፋስ ሁለት ህዝቦች ጠፍተውባቸዋል። በዳመና ማን ጠፍቷል? የኖህ ህዝቦች በውሃ ጠፍተዋል። በንፋስ ማን ጠፍቷል? የአድ ህዝቦች ነቢይላህ ሁድ የተላኩላቸው በጣም ይፈሩ ነበር። ዳመናው ንፋስ እየገፋው ወደ ሸለቆዎቻቸው ሲመጡ ቃሉ አሉ ሃዛ አሪዱን ሙምጢሩና ይህ አዝናቢ የሆነ ዳመናችንን ይዛ የመጣች ንፋስ ናት ብለው የንፋሷን አስነሸጠቻቸው። የእሱ መልስ ምን ሆነ? በል ይልቁንም አላቸው። ተመልከቱ ምን አይነት ጉደኛ ነብይ እንደሆነ። በል ይልቁንም ሁወ መስተዕጀልቱም ቢ ይሄ እኮ ያቻኮላችሁት ይምጣብን ያላህ ቅጣት ስትሉት የነበረው ነው አላቸው።
ሪሑን ንፋስ እኮ መጣች ፊሃ ዓዛቡን አሊም የአላህን ቅጣት በውስጧ የያዘች ንፋስ መጣች። ምን አይነት ሰዎች ነበሩ? መን አሸዱ ሚና ቁዋ እንደኛ ማን ኃይል አለው ያሉትን አላህ በንፋስ ምን ሊያደርጋቸው ነው? እሺ እንድረስ። ፈአህለከሁሙላህ በሪህን ሰርሰሪን አቲያ በጣም ብርቱ ግስጋሴ ያላት ኃይለኛ ንፋስን ላከባቸው። ሰብዐ ለያሊን 7 ሌሊት ወሰማንየተ አያሚን 8 ቀን ተከታታይ የሆነ ሁሱማ ተከታታይ የሆነ ንፋስ ላከባቸው። ፈተረከትሁ ንፋሷ ብጥስ ጥስ አድርጋ ምን አደረገቻቸው? ሰርዓ ከአነሁም አዕጃዙ ነኽሊን ኻዊያ የተምር ጉቶ ውስጡ ተቧጦ የወጣ የሁሉ ጉልበታቸው ጠፍቶ ብጥስጥሳቸውን አውጥቶ አላህ ጣላቸው። ወለማ ጃአ አምሩና አለ ስሙልኝ። አላሁ አክበር። አላህ በቁርአን ከሚደሰቱ ሰዎች አለ። እያንዳንዷን ማዕና ከስራ ጋር አላህ ይወፍቃል። ወለማ ጃአ አምሩና የእኛ ትእዛዝ የመጣ ጊዜ ነጀይና ሁድን ነፃ ወጣ ነው። ወለዚነ አመኑ ማዕ ከሱ ጋር አብረው የነበሩትንም አማኞች ነፃ ወጣ ናቸው። አሁን ምን ታሰምራላችሁ? ቢረሕመቲን ሚና ከኛ በሆነ እዝነት። አላህ ካላዘነ ድል የለም። አላህ ካላዘነ ድል የለም። ወነጀይናሁ ጠበቅናቸው። ሚን አዛቢን ገሊዝ አሳማሚ ከሆነው ቅጣት እኮ ጠበቅናቸው። አሁን ጨርሰናል። 1-4 ነጥቦች ብቻ እናነሳለን። ኢነ ፊ ቂሰቲ ሁድን ዓለይሂ ሰላም ዱሩሰን ጀሊለተን ሊኩሊ ሙእሚን አማኝ ለሆነ ሰው ሁሉ ትምህርት የሚወስድበት ትልቅ ትምህርት አለ። አንደኛ ፈፊሃ ደርሱ ተውሂድ የተውሂድ ትምህርት አለበት። አነ አላህ ወሕደህ አላህ በብቻው ወል ሙስተሒቁ ሊልዒባዳ አምልኮ የሚገባው እሱ ብቻ እንደሆነ ወአነ ሽርክ የተባለው ጉዳይ አስሉ ኩሊ ሸሪን ወደላል የሁሉ ሸርና ጥመት ቁንጮ ማለት ሽርክ ነው። ታኒያን ሁለተኛ ወፊሃ በውስጡ ደርሱ ቲቀቲ ቢላህ በአላህ ላይ መተማመን የሚባል ትምህርት አለ። ከምን የያዝ ነው? ኢኒ ተወከልቱ አለላሂ ረቢ ወረቢኩም እኔ በእናንተና በእኔ ጌታ ተመክቻለሁ ብሎ ጉዳዩን ሰጠ። እንደነሱ ግን አንስተው ሊጨፈላልቁት ሊገሉት ነበር አልነበረም? እነሱም ደነገጡ። ሱብሃንአላህ። ከዛ ወደ ክርክሩ ተመለሱ። አደጋ እናደርሳለን ሲሉ ከማን ጋር የሆንኩ መሰላችሁ? ኢነ ማዕየ ረቢ ሰየህዲ ሙሳ ዓለይሂ ሰላም ሂድ የበኒ እስራኤሎችን ልጆች ይዘህ ውጣ ተባሉ። ይዘው ወጡ አልወጡ? ወዴት? መልሶ ወደ ባህር። አዛዡ አላህ ስለሆነ እንጂ እነሱ ከማምለጥ ፈልገው ከፊርዓውን መርከብ ተዘጋጅቷል። መርከብ ነበር የሚጫኑበት አንድም መርከብ የለም። አላህ ነው ያዘዘው። ወደ ባህር ይዛቸው ሂድ አለ። ይዟቸው ወጣ። በኒ እስራኤሎቹ ዞር እያሉ ኢና ለሙድረኩን ይሉታል። ትርጉም ማለት ነው አረ እኛ ተደረሰብን ይሉታል። ሙሳ ዞር ብሎ 1 ኪሎ ሜትር ቀራቸው። አረ ደረሱብን አለ ሙሳ። ዞርም አላለ። መልተፈተ ዞርም አላለ። ምን ብቻ አላቸው እንዲጸኑ ኢነ ማዕየ ረቢ ሰየህዲ ጌታዬ ከኔ ጋር ነው ይመራኛል። የእናንተ ስራ እኔን መከተል ነው። እኔ ጌታዬ ያዘዘኝና ከዚህ የበለጠ መመካት አይታችሁ ታውቃላችሁ? መጀመሪያ በልጅነቱ እሱ ሰው ሳይሆን ገና ልጅ እያለ በእናቱ ጀረበው። ምን ሲል ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ ፈኢዛ ኺፍቲ ዓለይህ ፈአልቂህ ፊል የም ወላ ተኻፊ ወላ ተሕዘኒ ኢና ራዱሁ ኢለይኪ ወጃኢሉሁ ሚነል ሙርሰሊን። አንቺ የሙሳ እናት ሆይ ልጅሽን አጥቢው፣ ከፈራሽ መሬት ውስጥ ቅበሬው አላላት። ከዛፉ ጀርባ አስቀምጪው አላላት። መዋኘት ማይችል ልጅ በባህሩ ላይ ልቀቂው አላት። ላኢላሃ ኢላላህ አላሁ አክበር። አዛዡ ማን ነው? አጥቢው ሚጠባውን ልጅ ከፈራሽ ፊርዓውን መጥቶ ያርድብኛል ብለሽ በውሃው ላይ ልቀቂው። አላሁ አክበር። ለቀቀችው። ወስዶ እሱ በር ላይ ጣለው። መጀመሪያ ምን አረጋላ? ወአልቀይቱ ዓለይከ መሐበተን ሚኒ
ከኔን የሆነ ውዴታ ባንተ ላይ ጥያለው ያየ ሁሉ ይወደሃል በድግ ሲያረጉት ላ ተቅቱሉ አለች የፊርዓውን ሚስት ያ ሰላም እንዲህ አይነቱን ውዴታ አላህ በእኛ ላይ ያስፍረው ነፍስ ያላወቀ አንተ ያልወለድከው ልጅ ላ ተቅቱሉ አትግደሉብኝ አየንፈዓና አው ነተኺዘሁ ወለዳ ይጠቅመናል ወደፊት አድጎ እውነትም ይጠቅማል ፊርዓውንን አስወግዶ ሰዎች ላይ እምነት የሚተክል ልጅ ወይ ልጅ አድርገን ይዘዋለን ከዛስ ተንገበገቡለት ተንሰፈሰፉለት የአላህ ውዴታ በልቡ ላይ ማን ሙሳ ያቺም ሴት ልታጠባ ስትል እምቢ ይላል እናት ምን ብላ ነበር እህቱን የሙሳን እህት ተከታዩ ብላ ነበር ሄደች እንደ እንግዳ ሆና የሚያጠቡላችሁን ቤተሰቦች ልጠቁማችሁ አለች አላህ ምን አለ ፈረደድናሁ ኢላ ኡሚሂ ከይ ተቀረ አይኑሃ ያ ሰላም ወላ ተህዘን ወሊተዕለመ አነ ወዕደ ላሂ ሐቁን ወላኪነ አክተረሁም ላ ያዕለሙን ያ ሰላም ወደ እናቱ መለስ ነው አለ ከይ ተቀረ አይኑሃ አይኗ ይረጋጋ ዘንድ ወላ ተሕዘን እንዳትተክዝም ከዛስ ወሊተዕለመ ታውቅ ዘንድ አነ ወዕደ ላሂ ሐቅ የአላህ ቀጠሮ እውነት መሆኑ ነገር ግን አብዛኛዎቹ ሰዎች አያውቁ ከጡት ወድቆ ወደ ጡት ተመለሰ ሌላ ጡት ሳይነካ ያ ሰላም ያግባሽ አብድ ሰላም ይባላል ጨዋታ ነው እናንተ ሲሪየስ እንዳታደርጉት እዚህ ጋር አለች ሌላ ሴት አብድ ሰላም ይባል ሰው አለ የለም ጨዋታ ነው አደራ በሲሪየስ እንዳትወስዱብኝ እሺ ሶስተኛ ወፊሃ ደርሱ ሰብር እዚህ ውስጥ ደግሞ ምን አለ የትዕግስት ትምህርት አለ في الدعوة والثبات دعوة بمدرج لينا بمصنات لي على الحق بحق لي وأن العاقبة للمتقين ما جرشوكم يامروا الله لم يفروا سووا هون خلاص يا مجرشان تبعش سيتاي كنت تجمروا عشنا في باطل مثلا يا مجمر يا سمو نغير جنو شتنا والعاقبة للمتقين اللهم فريق هونوت يادرغن እንጂ በኖህ ዘመን ማን አሸነፈ ኖህና ተከታዮቹ በሁድ ዘመን እንደዛው ሰሙዶችን አጠፋ ሁሉንም ነብይ ኢና ለነንሱሩ رسولنا والذين آمنوا معه እኛ እኮ መልእክተኞቻችንን ድል እንሰጣለን ከነሱ ጋር አብረው ያሉትናል ስለዚህ አላህ ባሪያዎች ሆይ ዲናችንን ጠንቀልና ይገባል ዲናችንን ካወቅን ለስራው እንነሳሳለን በዲኑ የሰራ في الدنيا والآخرة الله سبحانه وتعالى توفيقون يلقسوال وما توفيقي إلا بالله من لقس دمو يلم بالله سبحانه وتعالى بتشان يونج الله يوفق أوسو بدنيا بآخرة يتمرطان توفيق دمو ميجينيو عندي أين تبوتاوج لي كوش بلو بممامار أهون لببل وندموج أهون يتمامار نو تمرت مولو كقرآن مولو كحديث يا باش عبد السلام ميلو سيكر مالتي تلك تمرت وصلنا بسدنا عند سورة ما وقلنا عندي الله مقرف ما وقلنا شيئا فشيئا يبالل ستيب باي ستيب እንቁላል በእግሩ ይሄዳል ይባላል ሁሉ ጊዜ ገመተን አላሁ አክበር አራት ረካ ሰላም አለይኩም ሰላም ራት ምንድነው መበላው ሰው ካመት እስከ አመት እንደዚህ እንዴት ይሆናል ይሄ ለቀብር መዘጋጀት ይባላል አይባልም አላህን ያወቀ ሰው ኢባዳው ጥፍጥብሎት ነው የሚኖረው ስለዚህ ባረከላሁ ፊኩም ሁሴን ወንድሞቼ ስራዬ ብላችሁ ዳዋ ደርስ ከስር ጀምሮ ይኑር በቃ 40 ሐዲስ ቅዳሜ ከተቀራ እሁድ ቀን ሌላ ደርስ ከተቀራ የቀራው ሰው እዛ ጥግ ሄዶ 10 ሰው ይዞ ካስቀራ ጧት ከፈጅር በኋላ እዛ ጋር 7 ሰው እዛ ጋር 6 ሰው እቺ እንጂ ሌላ መንገድ የለም እቺ እንጂ እንዳይደንቀን ሌላ መንገድ የለም ከዘመኑ በሽታ አላህ ይገላግለን አሜን ብሎ ደግመዋል ከዘመኑ በሽታ አላህ ይገላግለን ምን ይመስላችኋል ግን ዝም ብላችሁ አሜን የምትሉት ምን ይመስላችኋል ገምቱ ብዙ እኮ ነው በሽታ ያለው
ምን ይመስላችኋል በሽታው? ቫይራል የሚባለው ቫይረስ። ቫይራል ምን ማለት ነው? ወጣቶች ይገባሉ ሚዲያ ላይ፣ ከዛ ቪዲዮ ቫይራል አይሆንልኝም፣ በደንብ ቫይራል እንዲሆንልኝ ወጣ ያለ ነገር ስራ ይባላል። ታዋቂነት ከሚባለው ልክፍት አላህ ይጠብቀን፣ አሚን በሉ። ልጆቻችን ገንዘብ ቢከፈላቸው ከሚፈልጉት በላይ በዚህ ዘመን ምን ፈልገዋል? ታዋቂ ነው። በኸይር ወይስ በሸር? በሸር። የሸር ነገርን በር የከፈታት ሰው መጨረሻው ምን ይሆናል? እያየን ነው ባይናችን። ልክ አንድ ወንድማችን ሲሞት ጓደኞቹ ተረባርበው ይገባሉ። በአላህ ስም ይዘናችኋል፣ የእሱን ቪዲዮዎች ላይክ ሼር እንዳታደርጉ ይላሉ። በምድር ላይ ምን ሲባባሉ ነበር? ቤተሰቦች አደራችሁን ላይክ፣ ፎሎ፣ ታፕ ሰብስክራይብ ምናምን ኮፒ ሊንክ 10 ጊዜ እንዳትረሱ ሲሉ የነበረበትን ብልግና ልክ ሩህ ስትወጣ ጓደኞቹ ይመጣሉ። ምን ሊሉ? አትንኩት፣ ሪፖርት አድርገን እንዲያው የምናዘጋው። ለምንድን ነው የሚያዘጉት? ኸይር ቢሆን ያዘጉት ነበር? ያዘጉት ነበር ወይ? ሸር ስለሆነ ግን ራሳቸው አይወጡም። ልብ በሉ ካሉበት ሸር። ሰው ሲሞት ብቻ በሰው ሞትኛ ካልተመከረ በነፍሳችን ላይ እየቀለድን ነው አይደለም? ስለዚህ የሚዲያ ነገር የብዙ ሰው ህይወት እያበላሸ ነው ወንድሞቼ፣ የብዙ ሰው ጊዜ እያጠፋ ነው። በሐሰን አልበስሪ ንግግር አቆማለሁ ረሂመሁላህ። እኔ እኮ ሰዎችን አግኝቼ ነበር አለ፣ ያለፉትን። ማንን? ሷሃባዎችን። እሱ ምን ስለሆነ? ታቢዒ ስለሆነ ጊዜያቸው ከወርቅና ከብር በላይ፣ ምክንያቱም ከሷሃባዎች በኋላ የመጡት ወርቅና ብር በመሰብሰብ ላይ በጣም ቢዚ ስለነበሩ፣ እኔ ያየኋቸው እኮ ትውልዶች ሷሃባዎች እናንተ ለወርቅና ለብር በጣም ከምትስገበገቡት በላይ ጊዜያቸውን በአግባብ ለመጠቀም ሚንሰፈሰፉ ሰዎች ነበሩ። አላህ ያስረዳል። አላህ ሀገራችንን ሰላም ያደርግልን። አላህ መጨረሻችንን ያሳምርልን። በተውሂድ ላይ አኑሮ በተውሂድ ላይ ይግደልን። እኛንም ዝርያዎቻችንም ከሽርክ ይጠብቀን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አፉ በሉኝ፣ ሰዓት ይሻል።